ሰላም ሰላም እንዴት ናቸው? እንዴት ነህ ባቢ? ተረጋጊ፣ ሰላም ነው? በእናትሽ ድምፅሽን ክራር እየመታ ነው። ተረጋጊ። ይሄ ኡስታዝ ዋሂድ እኮ አጨለለኝ ትላለች። ምንድን ነው የሚያጨልልሽ አንቺ? ምንድን ነሽ አንቺ የሚያጨልልሽ? ኡስታዝ ዋሂድ አጨለለኝ ትላለች። የሆነ ሰዓት ላይ መጣ ደግሞ ኡስታዝ አሀ እኔ እኮ ኢየሱስ ክርስቶስ መጽሐፍ ቅዱስ ውስጥ ጌታ እንደሆነ አገኘው ትላለች። ከዛ ይመጣና የሆነ ነገር ይሰጣታል። ወዮ ደግሞ አሳበድከኝ። አይደብርሽም እንዴ? ግን ጥፍርሽን እያኘክሽ እንደዚህ እንትን የምትይው አይደብርሽም? የሆነ ስሜት አይሰጥሽም? አይሰለችሽም? ይሄ ሀሳባችሁን ያው እኔ ከአስተማሪዎቻችሁ ጋር ከእናንተ መምህራኖች ጋር ገብቻ አንዳንድ ጊዜ አወራ ነበረ። አሁን ላይ እሱ ከነማን ያው የሁሉ የሙስሊሞች አስተማሪ የእኔ አስተማሪዎች ናቸው እነሱ ቢሆኑም ችግር አለው፣ ሊሆኑም ይችላሉ ናቸው ወይ እምጠይቅ? እኔ ሙስሊም ነኝ? እሱን አላውቅም። እና ለምን አስተማሪዎቻችሁ አልሽ? ካላወቅሽ እንዴት አስተማሪዎቻችሁ አልሽ? ይነውስ ያው ሁላችሁም አስተማሪ ስለሆኑ ማለት ነው። አስተማሪዎቻችሁ ያልሽው የእኔ አስተማሪዎች ናቸው ወይስ እኔ ሙስሊም ነኝ ወይ? እኔ እቺ የአይጥ ጉድጓድ ውስጥ የተቀበረውን ፖለቲካ እዚህ ጋር አምጥተሽ እንትን እንዳታል። ስሚ፣ እኔ የተናገርሽውን ሳይሆን ያሰብሽውን አውቃለሁ እኮ። የማን አስተማሪዎች ናቸው? ከኔ በላይ የአንቺ አስተማሪዎች ናቸው። አስተማሪዎቻችን ብለሽ አስተካክዩና ቀጥይ። ወይ አይደለም፣ እኔ አስተማሪዎች አስተምረውኛል። በይዘው ለነሱ ሪስፔክት አለኝ። በቃ እንደዛ ከሆነ አስተማሪዎቻችን በያ እንደዛ ከሆነ አይ አይደለም፣ እኔ አሁን አይደሉም በፊት አስተምረውኛል። ነበሩ ማከብራቸው እኮ አስተማሪ የሚባለው እኮ እድሜ ልክሽን የሚያስተምርሽ እኮ አይደለም። የሆነ ሰዓት ላይ ያስተማርሽ አስተማሪ ይባላል። ስለዚህ አስተማሪዎቻችን ብለሽ አስተካክዩ። ነበሩ አሁን አይደሉም። አሁን የማንም አስተማሪ ቀጥይሽ አብደሻል። አሁን እብድ የሚያስተምር አልቀጠርንም። ቀጥይ። እውነት ነው። እሺ ስለዚህ ምንድነው አሁን አንተ እንደዚህ ያስጮህ ያለው ነገር? ያልገባኝ ነገር የዛሬ ስንት ወሩ ምናምን የተባለውን እያመጣ ዋይ አልጨውኩም ዋይ አላልኩም። እኔ አልጨውኩም። ዛሬ ነው አንተ ቤት እንኳን የመጣው። ስነ ስርዓት አድርጊ እንዴ! ስነ ስርዓት አድርገሽ ማውራት አትችይም እንዴ? እኔ አዳምጥሻለሁ፣ ችግር የለብኝም። ስነ ስርዓት አድርገሽ አውሪ። ኦኬ። ይሄን ሁሉ ሰዓት ስታወራ ነበር፣ እኔ እየሰማሁ እኮ ነበር ከስር ቁጭ። መብትሽ ነው። ገብተሽ መመለስ ነበረብሽ። አቀጥይ። ኖ ማውራት ካለብህ ጨርስ ነው። ነውር ነው ሰው በሰው ላይ ተደራርቦ። ተይ በእናትሽ፣ ነውር ነው ምናምን እንዴ? ፕሮቴስታንት እኮ ነሽ፣ ነውር ነው ይባላል እንዴ? የማያወራውን የማያውቅ ትውልድ ደግሞ ሰው መጨረስ አለበት ምናምን። የትኛውም የሃይማኖት እንትናችሁን የሃይማኖት ጽንፈኛ ሃይማኖተኞችን ስለማልወድ የትኛውም የሃይማኖት ግሩፕ ውስጥ የለውም። ተሐድሶ ነኝ። ተሐድሶ ማለት የምን ተሐድሶ ነው? ማብራራት አይጠበቅብኝም። ታድሰሽ አይደል እንዴ ከኦርቶዶክስ ወጥተሽ ፕሮቴስታንት ውስጥ የገባሽው? ኖ ማብራራት አይጠበቅብኝም። ስለሱ ነው ይሳሆንም አዲስ ነው። መሸቀጫ ነው። ይሄ መሸቀጫ ምንም የማታገኝበት ራስሽን የምታጀዝቢበት ነው። ቀጥይ። አይመለከተኝም። እኔ ተሐድሶ ብቻ ሳይሆን ለምን አሁን ምንድነው ይሁን የምትለው አንተ? ያልገባኝ ነገር እኔ ቤታችሁ እየገባሁ አይደለም፣ እየመጣሁ አይደለም፣ እየጨቀጨኳችሁ አይደለም። ምንድነው የምትፈልገው? ምን አልኩኝ? ኮሜንት ነው ያደረኩት። አልሰማሽኝም? እስካሁን ሳወራ የነበረው አልሰማሽኝም? ነው አይደለም? ማሂ እያልክ ስትናገር ነው የሰማሁት። እንደሆነ እኮ ሳወራ የነበረው አልሰማሽኝም ወይ? አልሰማሽኝም እኮ ሰማሁ። እሱ ነዋ። ከሰማሽው ታዲያ ሌላ ዛሬ ስንት ወር በፊት እንዴ ተውኩት አልኩ እኮ። እሱን ትቼ አዲስ ህይወት ላይ ነኝ እያልኩ እኮ ነው ወንድሜ። ትቼ ብለሽ ስሚ ልንገርሽ። አሁን አንተ ማነህ ሲጀመር? ማነህ? ምንድነህ? እኔ በክርስቶስ ያልሆነ ሰው ራሱ እንዲያወራኝ አልፈልግም። የማን ክርስቶስ ነው ደግሞ? አሁን እህቴ የማን ክርስቶስ ነው? ራሱ ያወቅኳት በክርስቶስ ስለሆነች ነው። ሌሎቻችሁን አላውቃችሁም። ማናችሁ? ምንድናችሁ? በክርስቶስ ጭራሽ በክርስቶስ ሰውንም ማውቀው በክርስቶስ ነው። ምንድነው በክርስቶስ? ክርስቶስ ምን ማለት ነው? ወይ ለማብራራት አልችልም፣ ይቅርታ። እንዴ ኦፓል እኮ 665 እኮ ናት። በክርስቶስ በቂርሶስ ምናምን የሚባል ነገር እኮ የለም እኮ። እኔ አሁን ይኸውልህ ሰዎችን ሁሉ በክርስቶስ ነው ማወቅ የምፈልገውና አሁን አዲስ ሰው ነኝ፣ አዲስ ማንነት ነው ያለኝ። ስለዚህ በክርስቶስ የሚባል ከሆነ በቃ
ውረጂ በቃ እንደዛ ከሆነ ሂጂ በክርስቶስ ምናምን ሂጂና እስራኤል ምድር ላይ ፈልጊያቸው ኢየሱስ የታነቀበት ምናምን ስፍራ ላይ ሁለተኛ ፊት ለፊትን ካገኘሁሽ ማለት ከኢየሱስ ቀድሜ እኔ ነኝ የምገፈተርሽ ወደ ሲኦል እኔ ነኝ የምገፈተርሽ። ፕሮቴስታንት መቀጠል አይችልም ከዚህ በኋላ ኢትዮጵያ ውስጥ። ፕሮቴስታንት ቆሻሻ ነው በነገራችን ላይ መጥፋት ያለበት እንደውም ፕሮቴስታንት የሚባለው ነው። እኔ እንደዚህ ነው ማሰብ የጀመርኩት። አሁን የቢዝነስ ስራ ነው በሃይማኖት የሚያጣጡት። አሁን ኦርቶዶክሳውያን ሁሉም ወደ እሳት እኮ ነው በፕሮቴስታንቶች አመለካከት። ኦርቶዶክስ የምትባለው ቆሻሻ መንቃት አለብህ። እነዚህ መናፍቅ ምናምን እያልክ አይደል እንዴ እንትን የምታደርጋቸው የእሳት ናቸው አልዳኑም ብለህ አይደል እንዴ የምታምነው? ምን አባህል ለእነሱ ጋር የሚያርመጠምጥ? ሁሉም ራሱን ነው መቻል ያለበት። ሙስሊም አንድ ጎራ ላይ መሆን አለበት፣ ኦርቶዶክስ አንድ ጎራ ላይ መሆን አለበት፣ አይሁድ አንድ ጎራ ላይ መሆን አለበት። ፕሮቴስታንት የሚባለው የገረድ ስብስብ ደግሞ አንድ ጎራ ላይ መሆን አለበት። ደግሞ እነሱም ብሎ በተግባር የሚኖሩትን ህይወታቸውን እነንትናን መጥላታቸው እነሱም ብሎ አሁን ገድላት ድርሳናት ምናምን ይላል እንትን የለም። ከዛ ነፃ መሆን አለብህ። ፕሮቴስታንት የምትባለው ትውልድ ነፃ መሆን አለብህ። ስለ ገድላትና ስለ ድርሳናት ለማውራት ነፃ መሆን አለብህ። ቅርናታሞች በተግባር እየኖርከው አይደል እንዴ እየተሳሳምክ እየተላላስክ ቸርች ውስጥ ቆሻሾች እናንተ ብሎ ደግሞ ሃይማኖተኛ ይታባቱ እኔ እናንተ ላይ ነው እንደውም ከዚህ በኋላ መረማመደው ማለት ነው። እነሱን የሚሰሩት ፖለቲካ በጣም እንትን ነው። ከኛ ግን ልታመልጥ አትችልም። ይሄ እስልምና ውስጥ ሰው እየሰገሰክ ኦርቶዶክስ ውስጥ ሰው እየሰገሰክ እንትኖች ውስጥ ሰው እየሰገሰክ እንትን የምትሰሩትን ፖለቲካ ከኛ እንትን የሚልኩ አይደለም። ምድረ እከካም ይሄ የፖለቲካ እንትናችሁን በነገራችን ላይ እንትን የምታገኘው ነገር ነው። ይሄ በጠራናችሁ ነው የምንለያችሁ። የትም ብትገቡ የትም ብትኖሩ ምንንም ብትሉ የምታወሩትን ሳይሆን የምታስቡትን ነው የምንሰማው እኛ። ሰው እኔ ሲመጣ ራሱን እንትኑ ክብሩ መጠበቅ መቻል አለበት ራሱ ማለት ነው። እኔ አላከብረው። ሰው ማውራት ስላለበት ማውራት የለበትም። አፉ ስለተቀደደ መቀደድ የለበትም። አንዳንዴ ወደ ውስጥ የሚባል ነገር አለ። በቃ ዝምታ ምርጥ ነው። አውሪ ስትባይ እንኳን ለምን አውሪ እንደተባልሽ እኮ አይገባሽም እኮ እህ ምናምን እያልሽ በቃ ተመቻችተሽ እኮ ነው ቁም ነገር የሰራሽ ይመስልሻል አንቺ። አሁን ኢየሱስ በአካል ቢያገኝሽ ምንድነው የሚልሽ? በርግጫ ብሎ ነው የሆነ ውስጥ የሚከትሽ እኮ። አንዴ አምላክ ታደርጊዋለሽ፣ አንዴ መልእክተኛ ታደርጊዋለሽ፣ አንዴ ሰው፣ አንዴ ረሀብተኛ፣ አንዴ ኢየሱስ እኮ በቃ አንድ እንትን አልሰጠሽውም ወይ በቃ እንትን አስወጥተሽ አልጣልሽው ወይ ደግሞ አምልከሽ አላመለክሽው። ያንቺ ደግሞ ይለያል እኮ። ልክ እኔም የገርመኝ ነገር ሁሉም ሰው ልክሽን የሚያውቀው ነገር ነው። የሆነ ቤት ስትገባ ልክዋን ያውቁታል በቃ ያስለብሳታል። አሁን መተሽ እንደውም እግሬን ስመሽ ነው ንግግር መጀመሪያ ያለብሽ። ቁሬዛ ታባቷ ክር ነው የሰጠዋት። መጥፎ ነገር አልተናገርኩም። ባቢስ እንዴት ነህ ኡስታዝ ያሲ? ሰላም ነው። ኧረ እባክህ በህግ አምላክ አለ ይሄ ነገር ብሎክ ያስደርግሃል። እኔ ማዕረግህማ ስለ እንትን ስለምትል ነው እንጂ መሸከም አለብህ። የለም እንደዛ ብሎ ማድረግ የለም። አስተማሪ ማለት አይደለ እንዴ ትርጉሙ? የቆሎ ተማሪዎች ነን። እኔ ካንተ አልበልጥም። ተው በእናትህ ተው። እንዴት ነህ? ደህና ነኝ። የት እንዳለው ላሳይክ። ይታየካል። የት ይመስላል? እስኪ እኔ ምን አውቃለሁ? ቆይ እስኪ አይ ቲንክ ዩኤስ ነው አይደል? የሆነ እንትና ይውልበል። በሰላም ነው? አዎ በሰላም። ምን ሆነህ ነው? ትንሽ እንትን ነበረኝ፣ ሰርጀሪ ነበረኝ። ለዛ ነው። የሆነ ሰዓት ላይ አድርገህ ነበር እኮ። ይሄ ለሶስተኛ ጊዜ ነው። ራሱ ነው? ይሄ መጨረሻ ይሆናል ብያለሁ አስባለሁ። ጨርሶ ይማርሽ ያሲ። አሚን። ጨረስክ? ዛሬ እወጣለሁ ኢንሻአላህ። እና በተሳካ ሁኔታ እንትን ብለዋል አይደል? አልሐምዱሊላህ።
በጣም ጨርሶ ይማርህ። አሚን። አዎ ሁሉም ጤንነት ሰላም ነው? በጣም ከባድ ነው። ጤና እንትን ማድረግ ማለት የሚገርም ነገር በጣም ከባድ ነው። በጣም አዎ እኔ በጣም ከባድ ነው ይሄ አረ ነው እኔ የሆነ ሰዓት ላይ እንትን ብለው ስለነበር እኔ ደርሶብኝ የነበረ እንትን ደግሞ የአይምሮ ምናምን ነገር ነው ስልህ ይሄ ከየሆነ ነገር ለመውጣት የምታደርገው ትግል የለም። አራራራ አሳብዶኝ ነበር። እኔ አቅመ ቢስ ያደርጋል። በጣም አሳብዶኝ ነበረ። የዛኔ በጣም ቀውሼ ነበረ። በጣም በብዙ እንትኖች ማለት ነውና ሰው አልሰማም። በቃ የራሴን ዓለም ፈጥሬ በቃ ሌላ ዓለም ውስጥ ነኝ። ምክር አልሰማ፣ ሰው አልሰማ፣ ሰው መፍራት ምናምን የሚባለው ነገር የለም። ከዛ ለመውጣት ወስኜ ምናምን ሳደርግ ትርፍ የምትደረግበት እንትን የለም። እዛ ደግሞ አልፈለኩም። ራሴን መፈወስ አለብኝ ብዬ ቆረጥኩ። እኔ በጣም ተቸግሬ ነበረ እና በጣም ከባድ ነው ለማለት ነው። ያሲው እውነት ነው። አሃ ጨርሶ ወደ ሙሉ ጤንነትህን ይመልስ ኢንሻአላህ። ካኩ ሰላም ብያለሁ። ሰላም እንዴት ነሽ? ሰላም ናችሁ? አለን። ኤርትራዊ ነሽ? ያ ከየት ነው ኤርትራ? አሜሪካ አይደለም ያለሽውን ሳይሆን ከኤርትራ መቼስ አትገቢም። ኔትወርክ እኮ የለም ኤርትራ። ኤርትራ የት ነሽ ለማለት ነው። የት አካባቢ ነሽ? አስመራ የት? አንዳንዴ እኮ አለ ኔትወርክ። አራራ የለም በእናትሽ። አንዳንዴ የት ነው አስመራ? ከተማ እኮ የት አካባቢ ነው? ታውቀዋለህ እንዴ አስመራ? አውቀዋለሁ። ኤርትራ ሁሉም ነው የማውቀው። አሪፍ ሁሉም አውቀዋለሁ። ፋብሪካ ታውቀዋለህ? ሲጋራ ፋብሪካ ያ ሞኖፖሊ የድሮ ነው። ያ አውቀዋለሁ። እውነት ተናገር። እኔ የዳጋ ሐሙስ ሰፈር አካባቢ ልጅ ነኝ። ኦኬ ኤርትራዊ። ወዴት ነው? እሺ እኔ ምን አውቃለሁ በእናትሽ። እኔ ኤርትራ ከላይ ነው ማውቃት። አድቀይ፣ አኮሎ ጉዛይ ምናምን ሰራይ፣ ሐማሴን ምንም አታውቅም። ዝም ብለህ ነው የምትናገር ያለው። እኔ አውቃለሁ አልኩሽ እኮ። ሄደህም አታውቅም። ጠይቅኝ ስለፈለግሽው ነገር እኮ ነገርኩህ እኮ። ከዳጋ ሐሙስ ወዴት ነው ሞኖፖሊ? እንትናን ታውቂዋለሽ? ቆይ ኧረ በእናትሽ አምጪው። እንትን ዋናው ሰፈር ነው የምታውቃቸው? አይደለም ዋናው ሰፈር እዛ ማንዳ ዋናው ሰፈር እንዳ ምንድነው የሚባለው? አባሻው እንዳ አባሻውላ ዋናው ሰፈር። እንዴ በወሬ ነው የምታውቀው? በቃ በወሬ አይደለም። እኔ የኤርትራ ፖለቲካ አመጋገረው እኔ ነኝ በነገርሽ ላይ። ምን የኤርትራ ፖለቲካ አመጋገረው እኔ ነኝ ነው እንዴ? እና ውፉ የሚባሉ ሰዎች እኮ አሜሪካና አውሮፓ ድንጋይ ይዛችሁ ውጥ ያልኳቸው እኮ እኔ ነኝ። ኦኬ that's why it look like interesting ንግግራችሁ ብዬ እኮ ነው የገባሁት። አንቺ ደጋፊ ነሽ ተቃዋሚ ነሽ? ሁለቱም ነኝ። ሁለቱም? ያ ኢሳያስ መቀጠል የለበትም ግን መቀጠል አለበት ነው። በደንብ ከያዘ why not? ምን ይይዛል ደግሞ? አሁን የሚይዝበት እጁን ተሰበረ እኮ። አሁን ሽማግሌ እኮ የዘጠና ዓመት ሽማግሌ ከያዘ why not? ለምን ግን ወደ ኢትዮጵያ አትመለሱም? ካኩዬ እንዴ መቼ ነበርን እንዴ? ድሮ ነበራችሁ? ኖ አልነበርንም። እና ለምንድን ነው 30 ምናምን ዓመት እንትን የምታከብሩት? እንዴ ነበርን ሳይሆን አሁን ያንተ ነገር የተወሰደብህና ገባህ? እዛ የተወለድክ የነበርክ ይለያያል አይደለም? እንትናን ታውቂዋለሽ አይደል? እንትናን ታውቂዋለሽ? ከሱዚ እንትን የሚሰራው ሰው ማን ነበረ? ሰው
ከሱዝኒ ነው ማይነስ አይደለም ያኛው ቀጭኑ ታፍላ ሳይሆን ሁለተኛው ሶስተኛው የሆነ አጭሩ ያጭሩ አይደለም እሱንማ አውሮፓ ያለው እሱን አይደለም እሱንማ ታሪኩን አበላሸው እኮ ከሴት ጋር እያወራ ምናምን ሱሪውን አውልቆ እኮ ስንት ፊልምና ድራማ እንዳልሰራ ሰው እኮ ራሱን አወረ እሱ ሳይሆን ከሱዚ እንትን የሚሰራው ኮሜዲ የድሮ ማለት 3 እኮ ናቸው ታፍላ 4 ናቸው ምራጭና ታፍላ ሱዚና የአራተኛው የትኛው ምን ይመስላል ባሃቦሎም ያው ወፍራሙ አይደለም እሱን አይደለም ኦኬ አንቺ አራተኛው ማን ነው እሱ በነገራችን ላይ ወደ ኢትዮጵያ እንደመጣ ምን እንዳልታውቂያለሽ እንዴ እኔ ግን አለ አሜሪካ ግን እኔ እኮ በፕሌን በአየር እንደሚካሄድ እኮ ነው የማውቀው በመኪና ይመጣል እንዴ አለ ማለት አሉት እንዴ አሜሪካ እኮ ነው ያለሁት ምናምን አዲስ አበባ እኮ ነው ቁጭ ብሎ ያለው ምንድነው እያወራ ያለው ምናምን ደኔ እያዩ ያሉት ቀል ብለው ነው የምር እኔ ስሚ ትልክ ነው እንጂ ከዛ የባሰው ነገር ግን ሲኦልም ገነትም ያለው ኢትዮጵያ ውስጥ ነው አለ ስለዚህ መመለስ አለባቸው ወደ እናት ሀገራቸው ኢትዮጵያ አረባክ ነው የምር ኤርትራ እኮ ረሃብ እኮ ነው ካኩዬ ሆኖ አይደለም እኮ ረሃብ ሆኖ ሳይሆን ላይ ረሃብ ምን መሰለ አሁን ናሚቢያ አይተኸዋል አይደለም ሳውዝ አፍሪካ ሊወስዷቸው ነበረ ከዛ በኋላ ከኛ ጋር ነው ነፃነታቸው የወጣው አይደለም እሺ አሁን እንዴት ብለው እየኖሩ ነው የራሳቸው ሀገር ሆኖ ግን ሌላ ነገር ፍሩት ምናምን ሌላ ነገር በጎረቤት ልክ እንደኛ እንትን ዴዘርት ነገር ስለሆነ ናሚቢያ ፍሩት ምናምን ከዛ ይመጣል እነሱ ደግሞ ከናሚቢያ የሚያስፈልጋቸው ይወስዳሉ በሰላም እየኖሩ ነው እንደዛ ነው መሆን ያለበት አሁን 2009 ላይ ኤርትራ ውስጥ የነበረው ረሃብ እንዳይመስልሽ እኔ ሲያለቃቅሱ ነው የማውቀው ገብቶሻል እኮ ምን መሰለህ ጓደኞች ስለነበሩኝ እኔ ከድሮ ጀምሮ ስለወጣው ከሀገር ከኢትዮጵያ ጓደኞች ነበሩኝና ኤርትራውያኖች አሁንም አሉኝ ኤርትራውያኖች ጓደኞች አሉኝ እና ከ2009 የተገኘ የበቆዳ ጎርፍ ያመጣው ከተገኘ አብስለው ይበሉት ነበር ሁላ በቃ ረሃብ ገሽልጧቸው ኧረ አንተ እድሜሽ ስንት ነው ካኩ እድሜሽ ስንት ነው እኔ አዎ ስንት መስላለሁ የፈለገ ይሁን ግን ባለትዳር ነሽ ያንተ እድሜ ነው እድሜ ባለትዳር ነሽ ኦፍ ኮርስ ያ ልጆች አሉሽ አዎ ኤርትራዊ ነው ባልሽ ያ ግን አምቼ ነው እንዴ ደስ የጎንደር ልጅ ነው የናዝሬት ልጅ አራራራ ከባድ ነው ግማሽ ኤርትራ እኮ ያው የጎንደር ልጆች እኮ ናቸው ያ እንዴት የጎንደር ልጆች ናቸው ጎንደር ብዙ የለውም እንጂ ናዝሬት ደሴ ውሸት አታወራ ይለኛል አንድ ኤርትራዊ ወንድምሽ እኔ ምን ውሸት አወራው እውነት ነው የኤርትራ መጥፎ ምናምን አታወራይ ነው እኔ መጥፎ አላወራውም ስለ ኤርትራ የነገሩኝ እኮ ነው እየደገምኩ ያለሁት ካኩ እንዴት መሰለ እኛ ገባ ነገርኩ እኮ አገሩ ትንሽ ዴዘርት ስለሆነ ምናምን ሊሆን ይችላል እንጂ ለምን ቢሆን ኖሮ እንደ ኢትዮጵያ እንዴት ይሆን ነበር ብለህ አራራ ተይ ያን ያህል እንደንተን ከቦ ይዞ ኤርትራዊ የሚባለው ልንገርሽ ካኩይ ኖራችሁ እንኳን እንደዛ ብዙ ማድረግ ይገባችሁ እኛ ቢኖረን ኖሮ ማለት ነው ምንድነው ሰሚ ልንገርሽ እናንተ ይተርፍ ነበር ስሚ ልንገርሽ እንደውም እናንተ ኤርትራውያኖች ይሄ ባህሩን ብታስረክቡን ማለት ነው ወደ ልንገርሽ 3 ሚሊዮን የኤርትራ ህዝብ ወደ ሌላ ፕላኔት ነው ምን ልከው ማለት ነው በቃ ተንደላቆ እንዲኖር ማለት ነው ምግቡ ከመሬት እየላክን ስሚ ምግቡ ከመሬት ማንም እንዲወስድብህ ትፈልጋለህ ስሚ ነገርኩሽ እኮ ምድር ላይ የሚነሳ ጦርነት ምናምን እሳተ ገሞራ የማይነካው ሌላ ፕላኔት ልከን ማለት ነው እኛ ኢትዮጵያኖች ምግብ ከምድር እየላክን ማለት ነው ምንድነው እናንተ ለምንድነው እንደዛ የምትፈልጉት ጅቡቲ ኤርትራዊ አያለማ ስለሰጠን ድሮ ማለት ነው በቃ መደፋፈር ተጀመረ ማለት ነው እንጂ አያለማም ካኩዬ የጅቡቲና ተወዝቶ ያባራቸዋል
ቆይ አያለማ ጅቡቲ ምን እንወስድበታለን? እኛ እኮ ካኩዬ እየተደማማ እኔ ወንድምሽ ነኝ ችግር የለውም። ኤርትራን እንወስዳለን ብለን ስንል ጅቡቲን ሽንት ቤት ለማድረግ ነው። ገብቶሻል አባባሌ? ኤርትራን መልሰን ጅቡቲ ደግሞ የኢትዮጵያ ሽንት ቤት ለማድረግ ነው። ማጸዳጃ ምናምን መጀመሪያም አልነበረችም ልንገርህ፣ ያንተ አልነበረችም። እሱ እኮ ነው ችግሩ። ሰው ሀሳቡ ማለት ነው። እኔ አሁን ወንድሜ ሚስቱ ጉራጌ ናት። እሺ እንደ ድሮ እኔ ምን አገባኝ ስለሚስቱ ነው ነገሩ ነው የምልህ። አታውቅም፣ ምንም አያውቅም። አንተ ሀብቴ ግደፍ እንደው የኤርትራ በሽታ ታውቃለህ? የኤርትራ በሽታ አይደለም። በቃ እንወስዳለን ወይ አንድ እንሆናለን ካልክ በቃ አለቀልህ። ኧረ እንደዛ የሚባል ነገር የለም። ኤርትራውያን ማለት ነው በተለይ እነዚህ ተቃዋሚዎች እነዚህ ብርጌድ ምናምን የሚባለው ፋራ ናቸው፣ ግን ችግር የለባቸውም። የኢትዮጵያ ነው ሰራት እንደ ስትያቸው ውሰዱት፣ ኧረ ምን ችግር አለው ውሰዱት ነው የሚሉት። that's the problem። አሁን ችግሩ እንደገና ያባባሰው እኮ አንድ ብትሆን እኮ የሆነ ለውጥ ታመጣለህ። ገባህ እንዴ? የህዋት of course ምን ችግር አለ? እንደዛ እኮ ነው ጎረቤት ትኖራለህ። ስለዚህ ተመለሱ፣ ወደ ሀገራችሁ ተመለሱ እና በሀገርኩም ተመለሱ። በስመ አብ ከባድ ነው። ኧረ እንደዛ ተገርፋችሁም ትመለሳላችሁ። ለማንኛውም እኔ ልጀነጅንሽ ነበርና ካኩዬ ባለትዳር ሆነሽ አገኘሁሽ፣ ምንም ማድረግ አይቻልም። እኔ አንድ ሁለት ልልሽ ነበር እንደው በአካል ተገናኝተን ምናምን ቡና መጠጣት ምናምን አስቤ ነበረ። ባለትዳር በጣም ከባድ ነው እና እኔ ሐሳቤን ቀይር። ምን ያልክ ነው ታዲያ? መጀመሪያ ፍርሃት ምንድነው ያልክ? መጀመሪያ ጥበብ ምንድነው አልክ? የጥበብ መጀመሪያ ራስን ማወቅ ነው ያልኩት እኔ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። አይ እንዳረብሻቸው። እሺ በቃ አውሩ። አንተ ራስህ ትግሬ ነህ ቦሪኝ እንዳትሆኑ። ትግሬ ይተግርርህ ትግሬ ይተግርርህ። እኔ ምንም አይደለሁም። ትግሬ ነህ፣ አማራ ነህ፣ ኦሮሞ ነህ። እነዚህን የሰብስቤ የሆነ እሳት ውስጥ የምከታቸው ሰው እኔ ነኝ። ትግሬ ነኝ ይለኛል እንደ የሆነ ቦታ ላይ ሊወሽቀኝ ታጣ ነው። ኪንግ ሳበኝ ያለህ ነው። ኤርትራዊ ነው? አዎ። የት አለሽ? ግን እኔ ኤርትራዊ ቼክ ፈልጋለሁ። በነገርሽ ላይ ጀነጅን ነበር የሆነ ሰዓት ላይ በጣም ቅመም የሆነች ልጅ ነበረች። ባህር ምናምን ብቻ ነው የምትፈልገው አይደለም? እኔ እኮ ይገርመኛል። እኔ እንደዛ ነው። እኔ እኮ የሚገርመኝ በእውነት የእናንተ አሁን እኛ በጣም ጥሩ እንወዳለን። አንድ ነገር ስታገኙ ኮንግራጁሌሽን እንላለን ምናምን። እንደዛ ነው ፍቅር ማለት። ስሚ እሱ ተይው። የአሮጊቶች ካኩዬ እኔ ቆንጆ የአሮጊቶች ወሬ እያወራሽ ነው። አሁንም የሚዘጋ ማለት እኛ አሁን ስሚ ልንገርሽ፣ ኢትዮጵያ ምን እያደረገች እንደሆነ ታውቂያለሽ? 6 ሚሊዮን ወጣቶች እያሰለጠነች ነው። ምን ለማድረግ? በቃ ሴቶቹን አንበርክከው የሚያመጡ ማለት ነው። የምን ሴቶች? የኤርትራ? በቃ እንደዛ ወንዱ የሚባለው ብቻውን አስቀርተን ወንዱ ደግሞ ሆድና ሴት ፍለጋ ወደ ኢትዮጵያ ይመጣል። ሴቶችን ግን በፍቅር ማርከን እናመጣቸዋለን። 6 ሚሊዮን ስልጠና እየተሰጠው ነው። በምንም ብትደባለቅ ኤርትራ ለኤርትራውያኖች ሆና ነው የምትኖረው። እሺ ልክ አንተ ኢትዮጵያ ሀገሬ ብለህ እንደምትኖር ልክ እንደዛ ነው የምንኖረው። ባይገርም ለነገሩ የሀገራችን ሀብት ጨርሳችኋል እናንተ። የቆርጠ ስጋ የሚባለው እንደ እንጀራ ነው የምትበሉት እናንተ ደግሞ። ኤርትራዊ ምግብ ሲያዝዝ ማለት ነው። ይሄ ሀብታም ምናምን እንዲባል እኮ አይደለም። ይሄ በልቶ ማያቅ አይነት እንትን የለም። እንደዛ ነው የሚያደርጉት ምናምን ነገር አለኝ። አሁን ከአዲስ አበባ ደውል እኔ አላውቅም። እንደዛ አለኝና ወንድሞቻችን ናቸው፣ አጨክኑባቸው። ጥሩ ወገብም ጥሩ ወንድም ቁርጥ ስጋም ለኤርትራዊ እንዳይከለከል ምናምን አልኩ። አንተ እንደዛ ትላለህ፣ በስጋ ታወራለህ ማለት ነው። እኔ ደግሞ ምልህ ማለት ነው ኮንስትራክሽን ምናምን
ኢትዮጵያ ቅርጽ ምናምን ስሩልን ብላችሁ ብትሰጡን ማለት ነው እንዴት ታርገን አስተካክለን እንሰጣችሁ ነበር መሰለህ ነው። እኔ አዲስ አበባ ሄጄ አንቺ ተይ እንጂ ሄጄ ነበረ። አሁን እኔ ኤርትራኖች ማለት ነው እኔ ልንገርህ የጣሊያን ኮንስትራክሽን ምናምን ጥሩ ብቻ ነው ሃየር ማድረግ ያለባችሁ ልክ እንደነ ኃይለ ሪዞርት የሰሩለት ታዩ በእናትሽ እኔ የፈርጣጮች ሄጄ ነበር ልንገርህ የፈርጣጮችን እሱን ታዩ የፈርጣጭ ታሪክ መድገም የለብሽ ካኩ ለምንድን ነው እንደዛ የሚሰራ ካኩ እኔ የፈርጣጭ በደንብ አልተሰራም ኧረ ካኩ አዳምጪ እንዴ ኤርትራዊ ግን ጆሮ የለውም እንዴ የፈርጣጭ ታሪክ መደገም የለበትም ካኩ እኔ ኃይለ ገብረ ስላሴ ምናምን እሱን ታዩ ማውራት ያለብን ስለነ ኢሳያስ ነው ስለሚስቱ የተሰራ እሱ ብቻ ነው ያየሁት እና ጣሊያኖች ስለሰሩት ማለት ነው ከ50 ዓመት በፊት የተሰራ ደግሞ ምን አዲስ ቤት ተሰርቶ ያውቃል አሁን ኤርትራ ውስጥ እኮ ወንጀል እኮ ነው ኖር ነው ቤት አይሰራም እኮ እንኳን ቤት መስራት ይቀርና ማለት ነው ቀለም እንኳን አይቀባም ቀለም አይቀባም እንዴ ቀለም አይቀባም እንኳን መስራት አይፈቀድም አሁን ልክ እንደ ኮንዶሚኒየም ዳኮራ የተሰራ ሰማይና ምድር ይሻላል እንዴ የእንትን ዋሻ እኮ ነው የምታዩት አዲስ አበባ ስትመጡ እኮ የፎቅ እንትን እኮ ነው ምን በ21ኛው ክፍለ ዘመን በ21ኛው ክፍለ ዘመን ካኩ በ21ኛው ክፍለ ዘመን እኮ ባንክ የሌለበት ሀገር እኮ ኢትዮጵያ እኮ ነው ኔትወርክ የሌለበት ዋይፋይ የሌለበት ሀገር እኮ ኢትዮጵያ እኮ ነው ይሄ ኤርትራ የሚባለው እኮ ነው ይቀርታ ፌስቡክ አካውንት ለመክፈት ወደ ኢትዮጵያ ተሻግረው ነው አካውንት ከፍተው ሲመለሱ የነበር ችግሩ ምን እንደሆነ እዚህ አይነት አገር ተሸክማችሁ ግን በኤርትራ እንኮራለን ምናምን እንዴ አይደብራችሁም እንዴ ችግሩ አላወቀውም አንተ እኔ አውቃለሁ ችግሩን አውቃለሁ ብትተው ኖሮ በሰላም እንኖር ነበር ገባ እሱ ባህራችንና አገራችንን ለመከላከል ብለን በቃ ነገሩ ሁሉ ጠበበ ማለት ነው እና ቂጣቸውን እየደረቀ ደግሞ መተው ሲያግዟችሁ ምናምን ሳንክሽን ያደርጉናል ምናምን ድርቆሽ እየበላችሁ በ21ኛው ክፍለ ዘመን ለኤርትራ መስዋዕት ምንድነው መስዋዕት አይተብራችሁም ሰጥቶ መቀበል ኧረ ይቅርብን በቃ ካኩዬ ይቅርብኝ ጨነቀኝ ስለ ኤርትራ አውርቼ ጨነቀኝ ጭንቅ ለቀቀብኝ አይምሮዬ ኖ ጨነቀኝ እንዴ ስለ ኤርትራ ወደ ኤርትራ ጎራ ስል በቃ ብዙ መጥፎ ነገር ነው የሚታየኝ ተይኝ ኧረ አይደለም ረሃብ ምናምን እየታየኝ ነው ማምጣት ይሻላል ለአድቫንቴጅ ብለህ ቶሎ ረሃብ እየታየኝ ነው ድህነት ቅማል እየታየኝ ነው ተይ ወይ ያሲው ይቅርታ ቀጥል ካኩ መቼ ነው ወደ አስመራ ለመጨረሻ ጊዜ የሄድሽው ካኩ እንዴት ነሽ እኔ ሄጄ ነበር ከ5 ዓመት በፊት ባይ ዘ ወይ አቢ ሲመጣ እዛ ነበርኩኝ አቢ ሲመጣ እዛ ነበር እኔ ልክ ስገባ ከሳምንት በኋላ ነው እሱ የመጣው ማለት ያ አይቼዋለሁ አማራ ነው ባሌ አለች እኮ ያሲው በላልክ ባይ የአማራ ተወላጅ ነው ባሌ አለች ባሏ አማራ ነው አላልኩም ወደ አዲስ አበባ ስመጣ ታውቂያለሽ ያ ከ3 ዓመት በፊት መጥቼ ነበር እሺ አዲስ አበባ እና አስመራ እንዴት ያያረ ባይገርማችሁ ሰፈሬ እንኳን እስከምረሳው አዲስ አበባ ሰፈር ነበርሽ ያ አዲስ ገበያ ነበረ ሰፈሬ በሁለት እግር ነው እየተጫወትሽ ያለሽው አንድ እግርሽ እዚህ አንድ እግርሽ የሆነ እዛ እንትን ባንክ ነበር አይደል እዛ ጳውሎስ ሆስፒታል አካባቢ እዛ የዛ ማናጀር ነበር አባቴ የባንክ ኧረ በለው ታዲያ ምንድነው ወንዙን ይዘሽ ወደዚህ ነው ወደዛ ወደ አንድ መስጊድ ነገር ያለው እኮ በቃ ገባህ እንዴ አንተ ያንተ አገር ማንም የወሰደልህ የለም እኛም እንደዛ እንደሚመለከተን ማወቅ አለባችሁ ይሄንን መቀበል አለባችሁ ምን እንቀበል ኤርትራ መሆኑን መቀበል አለባችሁ በሰላም እንድትኖር ደግሞ መተው አለባችሁ ኤርትራ ስንት ሚሊዮን ነው በቃ የሚያግዟቸው ምናምን እዛ ስላሉ ለነሱ ምንም አትነኩ ኤርትራ ግን በቃ እንወስዳት እንችላለን ብላችሁ ትሞክራላችሁ እና እንደዚህ ጥሩ አይደለም አሁን ይኸውልሽ በሰላም ለሁለቱም ህዝብ
ለሁለቱም ለእናንተም ለእኛም ህዝብ የሚጠቅመውን ነገር ማድረግ ነው እንጂ መገፋፋትና አንድ እግር እዚህ አንድ እግር እዛ ሆኖ ስፕሊት መስራት አያስፈልግም። Yeah, I'm good. Thank you. ኦኬ Sorry. እሺ ገብቶሻል ካኩ? ማለት አያት ቅድመ አያቶቻችን ያለፈው ጀኔሬሽን የተገፋፉት የተገዳደሉት ደም የተፋሰሱት ይበቃል። እኔና አንቺ ግን አሁን ታዲያ ለምንድን ነው አንድ እግራችንን እዚህ አንድ እግራችንን እዛ አድርገን ስፕሊት ሰርተን መዘንጠል የለብንም። ጭናችን እስኪቆረጥ ማለት ነው። ልንገርህ፣ ለምንድን ነው የተፋሰሱት? ልንገርህ ለምንድን ነው? ደንቆሮናቸው አንተ ነው። ቆይ ልንገርህ። ደንቆሮዎች ስለሆኑ ኖ ቆይ ልንገርህ፣ እንደዛ አይደለም። ኤርትራ መጀመሪያ ማለት ነው ሲወጡ ሌሎቹ ጣሊያኖቹ ምናምን ሲወጡ ከእናንተ ጋር በፌዴሬሽን ነው የነበረችው አይደለም? ግን አንድ ትሁን ብለው በኃይል ወሰዷት። ከዛ እኛ ደግሞ አንፈልግም ብለን በቃ ለዓላማቸው 30 ዓመት ተዋጉ ማለት ነው አይደለም? ከዛ መጀመሪያ ሬፈረንደም ሲደረግ ቆይ ልንገርህ፣ ሬፈረንደም መጀመሪያ ሲደረግ አንድ ሀገር ላይ ነበር ኤርትራ 9908 በቃ አጼ ሚኒሊክ ይኸውልሽ ኤርትራ ወደ ኋላ ካለ ተመልሰሽ ማለት ነው። ስታይ ማለት ነው የተሰራ ስህተት አለ እናውቃለን እኮ በታሪክ ደረጃ የተሰራ ምንም ስህተት የተሰራ አለ። ስህተት የለም። ምንም የተሰራ ስህተት የለም። አጼ ሚኒሊክ ለምን አንተ ቆይ ጣሊያን ወደዚህ ወደ እኔ አትግቡ ሲላቸው ወደ ኤርትራ ዝም ብለው እንዲሄዱ ዝም አላቸው አይደል? እኮ እሱን እኮ ነው ስህተት የምልሽ። ኢትዮጵያ አጼ ሚኒሊክ ስህተት ቆይ አይደለም። ልነግርሽ ነው ልታግዝ ብትፈልግም ለጎረቤት አገር ነው የምታግዘው። ትዝ ይልሃል ከኤርትራ እኮ ወደ ኢትዮጵያ እኮ መጥተው ነበረ ድሮ አያቶቻችን ማለት ነው። እኮ እሱ ልነግርሽ ነው እኮ አጼ ሚኒሊክ የሰሩት ለማገዝ ነው ስህተት የመጡ እናንተ ጋር ማለት ነው። ጣሊያንን ይኸውልሽ ጣሊያንን ከአፍሪካ ወይም ከኢትዮጵያ ለማባረር ሲሞክሩ መሀል ኢትዮጵያን አስለቅቀው ወደ ኤርትራ ሲያፈገፍጉ አጼ ሚኒሊክ ከዛ ድረስ ዘምተው ኤርትራንም ነፃ ማውጣት ነበረባቸው። ጣሊያኖች እኮ ከኢትዮጵያ ለቀው ኤርትራን የተወሰነ ዓመታት አስተዳድረዋል አይደል እንዴ? ማን? ጣሊያን ኢትዮጵያ? ጣሊያን። አዎ አዎ። አሁን የተሰራው ስህተት የምልሽ ውጊያው እስከ ኤርትራ ድረስ መቀጠል ነበረበት። ከኤርትራ ተጠራርገው እንዲወጡ ማድረግ ነበረባቸው። ግን ስህተት እንዲወጡ ተሰርቷል። ብታደርግም ኤርትራ ያንተ ማድረግ አትችልም። ኤርትራ ከኢትዮጵያ በፊት የነበረች አገር ናት። ከኢትዮጵያ በፊት አዎ መቼ ነው ከኢትዮጵያ በፊት የነበረችው? ከኢትዮጵያ በፊት ነው የነበረችው ኤርትራ። ስለዚህ ኤርትራ ናት የኢትዮጵያ እናት ወይስ ኢትዮጵያ ናት የኤርትራ እናት? ልጅቱ ነች ቀድማ የተወለደችው ማለት ነው ከእናቷ በፊት? ኤርትራ ማን ናት የምትባል መጀመሪያ ሀገር ነበረች? ማን ይመራት ነበረ? ስሟ ማን ነበር? ኤርትራ ኤርትራ የሚለውን ሲም ማን ያወጣው? ይኸውልህ እኔ የምልህ ማለት ነው ኤርትራ ሄዶ ቢያግዝም ማለት ነው አግዞ ነው ኤርትራ መውጣት የሚባለው ያለበት ሀገር እንጂ ከኢትዮጵያ አግዞ በፊት ነው መውጣት ያለበት እንጂ ስቲል የራሱ ኤርትራ ማድረግ አይችልም። እኮ አሁን እኮ መተጋገዙ ሳይሆን እንደመፋሰስ ወደ ከዛ በኋላ ጣሊያን ከወጡ በኋላ ከዛ በኋላ የነበረው ጀኔሬሽን ደም የተፋሰሰ መሳሪያ የተማዘዘ ትውልድ ነው የመጣው። ገብቶሻል አባባሌ? እዛ ድረስ መድረስ አልነበረበትም ነው አሁን ቁም ነገሩ። ኦኬ አንድ ነገር በታሪክ ላስረዳ። ደረጃ ስህተት የተሰራ አለ። እስኪ አሁን አንድ ቆይ ነገር ላስረዳህ። ቆይ አንድ ነገር ላስረዳህ። ኦኬ ኃይለ ኤርትራ ሥላሴ ከኢትዮጵያ አሁን በፊት ነበረ ያልሽበትን እስኪ ምንድን ነው? እንዴት ነው? እሺ እመልስልሃለሁ፣ ችግር የለም። አንድ ነገር ልንገር። አሁን አንተ ማለት ነው ኃይለ ሥላሴ ኤርትራ ገባህ፣ ኤርትራ መሆኗን ነበር የሚያውቀው አይደለም? ኧረ ከኃይለ ሥላሴ በፊት ነው እየጠየቀሽ ያለው። አሁን ጥያቄውን በአጭሩ መልሽልኝ። ኃይለ ኤርትራ ሥላሴ ከኢትዮጵያ እኮ በፊት የቀረበ ከነበረች መልሽ። አዎ ይሄ በፌዴሬሽን ኤርትራ ከኢትዮጵያ ጋር የቀጠለችበት ምናምን እሱን ተይው። እሱንማ ተገዝታ ቆይ ለምን መሰለች የዛኔ በጣሊያን ተደልቃ እንትን ከሆነች በኋላ ነው። ገብቶሻል? በጣሊያን ከተገረፈች በኋላ ነው። ከዛ በፊት የት ነበራችሁ እንዴ እኮ? ስለዚህ አኩርፋቸው ነው እንትን ያላችሁ። አገር ስላልሆነ እኮ ነው ያላገዛችሁ። አኩርፋቸዋል። ኩርፊያ ነው። አገር ከነበረ ማን ይባል ነበር? እስኪ አንተ አገር ስላልሆነ ማን ይባል ነበር እኮ? ማን ይባል ነበር? እሺ ችግር የለውም። እሱ እኮ ሌላ ነገር ነው፣ ሌላ ፖለቲካ ነው የሚወራው። ግን አገር ከነበረች ማን ትባል ነበረ? ስለማታውቂው ነገር እኮ ነው። አታውቂውም። በመጀመሪያ ኤርትራ አታውቂውም። ባህረ ነጋሽ ይባል ነበር። ክፍለ ሀገር ነው የነበረው። የማን ክፍለ ሀገር?
የኢትዮጵያ ክፍለ ሀገር ነበረ። እንደውም ኤርትራ አካባቢ ሊያስተዳድር ሲላኩ የነበሩት ከኢትዮጵያ ከንጉሠ ነገሥት ዘኢትዮጵያ ነበረ፣ ከምኒልክ ነበረ ሲላክ የነበረው ኤርትራን የሚያስተዳድር ማለት ነው። ከዛ ደግሞ ወሎ ክፍለ ሀገር አለ፣ ወደ ትግራይ ደግሞ የሆነ ክፍለ ሀገር አለ። ንጉሶች አስተዳዳሪዎችን ሲሾሙ የነበሩት ከኢትዮጵያ ከመሀል ሀገር ነበረ። ስለዚህ አጼ ምኒልክ ከጣሊያን ጋር ጦርነት ከገጠሙ በኋላ አገር ሙሉ ከማስወረር ይሄን ቆርጬ እንትን ባደርገው እነሱ ጋር በስማማ ይዋጣል ብሎ እኛ እንስማማበትም እኛ ኢትዮጵያኖች በዛ ላይም ስለሸወዱት ማለት ነው። ገብቶሻል? የመፈራረም ችግር ስለተገጠመ ስላጋጠመ ነው። ኤርትራ ኢትዮጵያ ሆነ አታውቅም። እኔ ልንገርህ። ቆይ በእናትሽ አንቺ ደግሞ ምኞት አታውሪ። እንደውም ከኢትዮጵያ አክሱምን ጨምሮ ፈርሞ ነበርና ከዚህ ወደዚህ እንትን ቢሉ ቢያስተዳድሩ እስከምንመለስ ከምንወጋቸው ችግር የለውም ብሎ እንትን አለ። ሚስቱ መጣችና እንዴ አፋራነ እንዴ ይሄ እኮ የኢትዮጵያ መሰረት ያለበት አካባቢ ነው የአክሱም የሚባለው ታሪካችን ነው የሆነጨው ከዚህ ነው። ስለዚህ ይሄን አሳልፈ መስጠት የለብህም አለችው። ገብቶሻል? ከዛኔ ነው ከዛ አለፍ ብሎ ከወደ መረብ ነው ምናምን የሚባለው አላውቅም አልፎ እንትን ያደረገው ቆርጦ ምኒልክ ለጣሊያን አስረከበ። ጣሊያን ደለቃችሁ እናንተ ማለት ነው፣ ለበለባችሁ እናንተ። ከዛ አኩርፋችሁ ምን አደረጋችሁ? ከኢትዮጵያ ጋር ኢትዮጵያ ስላልሆነ አይደለ እንዴ? አይደለም ስላልሆነ አይደለ እንዴ? እናንተ የምትለው አይደለም አላልኩም። ኢትዮጵያዊ ስላልሆንኩ ሳይሆን በጣሊያን ስለተገዛችሁ። ከዛ በኋላ ባህር አንፈልግ እንደው ባህር የሚባለው እኔ የኢትዮጵያ መንግስት ቢያማክረኝ ኤርትራን ገልብጣትና ባህሩ ራሱ ይመጣል ለው ነበር። ትቀልጃለሽ እንዴ? ባህር ምናምን ቆፍረን እኮ ወደኛ ማምጣት እንችላለን እኮ። ባህሩ ቅርብ እኮ ነው፣ ትንሽ ኪሎ ሜትር እኮ ናት። የምሬን ነው የምልሽ። ቆፍረን ማለት ነው ባህሩን ወደኛ መሳብ እንችላለን። ይህ ቀል እንትን ተውት፣ እንደ በሬ ጭራ እንትን ገትራችሁ የያዛችሁትን። ኦኬ ምኒልክ ተሳሳተ አልክ አይደለም? አዎ ኢትዮጵያኖች ሪፈረንደም ተደረገ አይደለ? ኢትዮጵያኖችን አሳልፎ ለጣሊያን ስለሸጠ ተደረገ በኋላ ከውጊያ በኋላ ለምንድን ነው አሁን እናንተ ሌላ አርዕስት የምታመጡ? ቴልሚ ተሳስተዋል ብለን ማለት ነው። አገር ፖለቲካ ተሰርተዋል። አገር ነው የነበረችው። አልነበረችም እንዴ? አልነበረችም። ጣሊያን እኮ ነው ኤርትራ ብሎ የሰየማች። አንቺ ልጅ የማታውቂ ከሆነ አታውሪ። ኤርትራ ማለት አድቀይ የሚባል ታውቂዋለሽ? ቀያማ አካባቢ እሱ ነው። እንደውም ኤርትራ ያሉት ቀያማ አካባቢ እንደማለት ነው። ቀያይ እንደማለት ነው። የሆነ ቀይ አፈር ማለት ነው። እና አሁን አንተ ኤርትራ ኢትዮጵያ ነበረ ነው የምትለኝ ያለው? አንድ ነገር ልንገርሽ ካኩ፣ ኤርትራ ብትሆን አገራችሁ ቢሆን ኖሮ በፍጹም ጣሊያን እየወረራ ዝም ብሎ አያይም ነበር። ካኩ አንድ ነገር ላምብልሽ። እሺ እንግዲህ ማለት ዘመኑ ያለንበት ዘመን የእውቀት ዘመን እንጂ እንዲሁ ዝም ብለን በባዶ የምንከራከርበት ነገር አይደለም። ኦኬ አንድ ነገር ልናውቀው የሚገባ ነገር ማለት ነው። ቅድም እንዳልኩሽ አሁን አንቺ እናቴን እቀድማለሁ ብለሽ ብትይ ሰው ያምንሻል? ካኩ ኖ እናትሽን አትቀድሚም አይደለም? ኦኬ ኢትዮጵያ existed as a state and civilization long before modern Eritrea. ኢትዮጵያ እኮ ሲቪላይዜሽን ነች። እንደ ሲቪላይዜሽን እንደ አንድ ሲቪላይዜሽን not included Eritrea. ቆይ ላስረዳሽ ነው፣ እሱን እነግርሻለሁ። ኢትዮጵያ existed as a state እንደ state and civilization long before Eritrea, before modern Eritrea, while both regions shared ancient kingdom of Aksum. ከአንደኛው ሴንቸሪ እስከ 8ኛው ሴንቸሪ ማለት ነው አክሱምን ሸር ያደርጉ ነበር። Modern Ethiopia has roots spanning millennia. Modern Eritrea was formally established as a distinct territorial state. Territorial state ኤርትራ ስታብሊሽ ያደረገችው በመቼ ነው? by Italy በጣሊያን ማለት ነው in 1890 በ1890 ነው gain independence from Ethiopia ያደረገችው። Independence from Ethiopia? Yeah, from 1890. No. Gained official independence from Ethiopia. ቆይ ልነግርሽ ነው። እሱን አይደለም gain independence ያልኩሽ በ1993 ነው May 24th 1993. Am I correct? ልክ ነኝ? የነጻነት በዓል ማለት ነው። የነጻነቱ ጌን ከኢትዮጵያ ኢንዲፔንደንት ያደረገችው በ24 1993
right? ያ 91 ማለት ነው 93 ነው 91 ነው እንጂ it's okay 2 ዓመት ችግር የለም አያጣለንም አሁን አይ ሚን ሬፈረንደም የተደረገው ያ ገባህ እንዴ ሬፈረንደም የተደረገው ግን በዚህም ሆኖ በዛም ማለት ነው ገባህ እንዴ አንድ ኢትዮጵያ የሚሉ ነበሩ እነዚህ ሀብታሞች ከኢትዮጵያ ንግድ ምናምን የሚያረጉ የነበሩ የድሮ የኔ አያት ራሱ እንደዛ ነበረ ገባህ ግን 10% የሚሆን ነው እንደዛ የነበሩ ገባህ ከዛ በኋላ ግን ነው ኤርትራ ለኤርትራውያን ናት ብሎ ምክንያቱም በፌዴሬሽን ነበረ የተሰጣት ኢትዮጵያ ገባህ ለ10 ዓመት ምናምን ከዛ በኋላ ኃይለ ሥላሴ ወደ አሜሪካ ምናምን ሲመጣ ከኬኔዲ ጋር ሆነው ምን አለበት አንድ ላይ ብታደባልቀው አለው እሺ አለ እሱ ደግሞ ከዛ መጥቶ አንድ ኢትዮጵያ ማለት ጀመረ ከዛ መቃወም ጀመሩ ማለት ነው እኛ ጣሊያኖችን አባረን ያወጣነው ኤርትራ ለኤርትራውያን ለመሆን ነው ብሎ መዋጋት ጀመሩ ነው አሁን ቁም ነገሩ ምን መሰለሽ ኤርትራ ማለት ለአንተ ኤርትራ ድሮ አገርህ አልነበረችም አገራችን ብለው ራሳቸው አባረሩ ማለት ነው የኢትዮጵያ አልነበረችም ማን ነው ኤርትራ ማለት ነው ኤርትራን ያቋቋመ ማን ነው ኤርትራ የምትባለውን ሀገር ሌሎች ቴሪቶሪዎችን ብሎ አንድ ላይ አድርጎ ያቋቋመ ማን ነው ኤርትራ አይደል ነው ይሄንን አላውቀውም ሌላ ሰው ነው ሳነበልሽ አልሰማሽኝም ስላወቅኩት ግን ማለት ነው ስላወቅኩት ማለት ልንገርሽ ቆይ እሺ Modern Eritrea was formally established as a distinct territorial state by Italy in 1890. Modern Eritrea የተባለው establish የተደረገችው distinct territorial ብሎ ማለት ከኢትዮጵያ በተለየ ሁኔታ ማለት ነው by Italy in 1890 በ1890 ነው ቴሪቶሪያል የተደረገችው ከኢትዮጵያ ጌን ኦፊሻል ኢንዲፔንደንስ ደግሞ ያደረጉት ሜይ 24 1993 ማለት ነው አንተ ራስህ ስታስበው ማለት ነው ያንተ ንብረት የነበረም ይሁን የጎረቤትህም የነበረ ይሁን ወይ ደግሞ ያንተ አገርም ያልነበረም ይሁን ከሶስቱም አንዱን ነበር ትተኸው ሄደህ ማለት ነው ገባ የኔ አይደለም ብለህ ትተኸው ሄደህ ማለት ነው ከዛ ከስንት ዓመት በኋላ ተመልሰህ የኔ ነው ትላለህ አሁን እኮ ቢሆንም ማለት ነው ገባ በአንድ ጀነሬሽን ይኸውልሽ ድሮ በቃ ሰው ወደ ኤርትራ ከእስራኤልም ከኢጅፕትም ከአክሱም ገባ ብዙ በእንደዛ ነው አይደለ የመጣ ነው እስራኤል ብሎ ነገር የለም እንደዚህ ኤርትራ የኢትዮጵያ እንደነበረች እኔ አላቅም ብትረዳት መልካም ነው ብዙ ማወቅ አለብኝ እዛ ውስጥ ብዙ አላቅም ግን አይ ተረዳት ለማለት ነው ማለት ኤርትራ ሆና መኖር እንዳለባት ነው ማቀው እኔ ብዙ ሰው የሚያውቀው ማለት ነው ካኩይ ተረጋጊ ትንሽ ተረዳት ያሲው ተረዳት ልክ አስረግዞ እንትን እንዳላት እንደ ካዳት እርጉዝ ሴት እንደዛ ነው እያለቃቀሰች ያለችው ያንተ ቢሆን ከወለደች በኋላች ልጅ ያንተ አይደለም ብላ ትክዳለች እና እንደዛ ነው እያለች ያለችው ካኳው ኩርፊያ ነው ያለባቸው የእናንተ ቢሆን ለምንድን ነው አረ ተረጋጊ ላውራ እንዴ አረ በወንድ ልጅ አምላክ ተይ እንጂ የጉንጭን ልጅ አመት አላወራ ተይ እንጂ ተይ ምን ሆነሽ ነው እሺ ወንዶች ቆራውን የምታወሩ ያላችሁ ሴቶች ማውራት እኮ ተረጋጊ በእናትሽ እንዴ ኤርትራዊ ምን ሆነሽ ነው እንዴ ተይ እንጂ ኤርትራዊ ነኝ አረ ተረጋጊ እንዴ ተረጋጊ እንጂ ተይ እንጂ ኩርፊ ያለባቸው ሀገራችሁ ቢኖር ኤርትራ ለምንድን ነው ለጣሊያን አሳልፋችሁ የሸጣችሁት እያሉ ነው እኛ ደግሞ እያልን ያለ ነው ምንድነው ከኛ በፊት የነበሩ ሰዎች የሸጡትን ኤርትራ የሚባል ሀገር እኛ ኢትዮጵያኖች ኢትዮጵያዊ እንደነበሩ ነው የምናውቀው እነሱ ያደረጉትን ነገር እኛ ተጠያቂ አይደለንም ባህራችንና ምድራችን ህዝባችንን ወደ ሀገሩ መመለስ አለበት ይጣቀማል እንጂ አይጎዳም ወደ ሀገሩ መመለስ አለበት ሀገራችንስ ለማንስጠው አረ ቆይ ወንዶች እንደሆነ ጽድት ያለ ወገብና ቁርጥ ስጋውን ያገኛል ሴቶች ደግሞ ሜካፕ የሚባለው ዋይፋይ የሚባለው በቃ የሚፈልጉትን ነገር ያለው ኢትዮጵያ ውስጥ ነው ገብቶሻል እንዴ ኢትዮጵያ ኤርትራ ውስጥ እኮ የአይናቸው ኩል የሚጠቀሙት እኮ ከሰል እኮ ነው ምንም በቃ ያልሰልም በጣም አስተያየትህ ያለ አየህ ይውል እኔ ልንገር አንድ ነገር እዚህ ጋር ተናደሻል ካኩ አይስወር ጋር አልናደም ቆይ ልንገር ካኩይ ትነግኛል ተቀጥያለሽ አንድ ነገር ልበልሽና አጭር
አይስወርት ጋር እንደዚህ እኔን የናኩኝ ከምኖር ማለት ነው ነው አላቁሽም ንቀህኝ ስለምትኖር አይስወርት ጋር አውል ነበር እስኪ እንደዛ ከሆነ ሆኜ ነው የምኖረው ትኖሪያለሽ እኮ ባይኖርም ምግብ ባይኖርም ማለት ነው። እስኪ ከኢትዮጵያኖች እንደምትበልጪ ማለት ነው ወደን ብንመጣ ራሱ ማለት ነው ልንገርህ ታወሪያለሽ እኮ ወድጄ ብመጣ እኔ ራሴ እድል ሰጥሻለሁ ተረጋጊ። ምንም አታከብረኝም ተረጋጊ ነው እኔ አንተ ጋር የምመጣ እኮ ተረጋጊ እድል ሰጥሻለሁ ተረጋጊ። አሁን እኔ ኤርትራዊ ሀብታም ነው ብዬ እንደመሰከር አንድ አንበሳ ማውረድ አለብሽ። እንደውም ሌቭልሽ 33 እንደሆነ አላየሁትም ነበረ። እንደዛ ነው አንድ አንበሳ ሳታወርጂ አሁን ኤርትራዊ ህይወት አለው ብዬ ልመሰክር አልችልም። አንድ አንበሳ ካወረድሽ ምንድነው ቆይ አንድ አንበሳ ካወረድሽ ግን እኔ እንደው ኤርትራ ለኤርትራውያን እያልኩ ሐሳብ ይነቀያል። ችግሩ እኮ ነው እንደዛ ነው። እዚህ ኤርትራውያን ማአት አንበሳ ስለሚሰጧችሁ በቃ ባህር የሚሰጡናል ብለህ ትጠብቃለህ። አይደለም እኔ የሚሰጠኝ እኔ እንደዛ አላሰብኩም። ኤርትራዊ አንበሳ ሰጥቶኝ አያውቅም። ሌቭልሽ እስከ አዩና ሴትነትሽን ደግሞ አዩ ሴቶች አይጨክኑም ብዬ አሁን የኤርትራን ነፃነትና ሀገርነት እንደመሰክርልሽ ከፈለግሽ አንበሳ ነው ማውረድ ያለብሽ። ስንት ዶላር ነው? 300 ነው አይደል? 300 ምናምን ነው። እኔ ልንገር ባህሩን ወስደው እንኳን ማለት ነው አይስወት ጋር ኤርትራውያን እኮ ሄደው ነበር አመጣናቸው ምናምን ብላችሁ ድቁስ ነው የምታረጉን እንጂ አሬ የራሱ ጉዳይ ባህር የራሱ ጉዳይ ከፈለጋችሁ ከተከብር ያልኖርም ማለት እኮ ነው። አረ ባህሩን አንፈልግም። ኢትዮጵያኖች ወዳሉ ጥላቻ የለኝም። ገባ አንተ ሰዎች ከአንገት በላይ አፍ ነው እንዴ ተሰጣተች ልጅ አዳምጪኛ ካኩኝ እንጂ ምንድነው ታወሪያለሽ እኮ እኔ አንቺ ጋር እኮ ነኝ። አሁን ኢትዮጵያንም ውሰዷት አንድ አንበሳ ግን አውርጂ። እኔ ሐሳቤን ቀይራለሁ። ኢትዮጵያማ ሊወስድባችሁ ነው አሁን እኮ ውሰዷት ግን አንድ አንበሳ ማውረድ አለብሽ እኛ ሐሳባችን እንድንቀይር። እኔ ደግሞ ልንገርህ ኢሳያስ ኢትዮጵያ ወስዶ ወይ ራሱ ያስተዳድራታል እንጂ በቃ ደሃነሽ አይሰጥህም። ደሃ ሲያወራ አያምርበትም። ኢትዮጵያ ኮንትሮል አድርጎ ማለት ነው። ደሃ ሲያወራ አያምርበትም። ካኩ ደሃ ሲያወራ አያምርበትም። ይታድርግ ኧረ እባክህ የእውነት ስማ ልንገርህ ድህነት አይደለም ለኤርትራ ኤርትራዊ መሆን ነው ሀብት ለኤርትራ ነው። ኧረ ያሲው አስጠለኝ እንዴ ምንድነው ይለቀቅ ኤሪትሪያ ኢዝ enough for me። ኧረ በቃ ይበቃኛል። አኩ አንተ እናቴ ኢትዮጵያ አገር እያልክ እኔን ኤርትራ የለችም ልትለኝ ነው ወይ? ኤርትራ የሚባል ሀገር እኔ አላውቅም። አገር ሊነካል የሚፈልግ የለም። ሶ እኛ ኢትዮጵያ ውስጥ ረሃብ ምን እንደምንለው ታውቂያለሽ? የረሃብ ስም ሁለተኛ ስሙ ምን? የረሃብ ሁለተኛ ስሙ ኢትዮጵያ ውስጥ ኤርትራ ነው። ኤርትራ መታኝ ካል ወይ ኤርትራ መጥኮ ካል ረሃብ ገደለኝ። ኢትዮጵያ ውስጥ ረሃብ እየመጣ ነው አይደለ? ተይ ጎርፍ ያመጣው የበቆዳ አይደል? በልታችሁ ያለፋችሁ ሰዎች ደግሞ ኤርትራ ሲጀመር ኢትዮጵያዊ ጋር እንደዚህ ማውራትሽ ራሱ ካኩ ፈጣሪሽን ነው አመሰግናለሁ ማለት ያለብሽ። የምር አይደብርም ግን ማህፀንሽ ለኢትዮጵያዊ ሰጥተሽው ገብቶሻል። ምላስሽ ግን ኤርትራ ጋር ነው ያለው። አንድ ግረዛ ከመልኩ ነው። እኔ እኮ የሚገርመኝ ደግሞ በቃ ሰው ይጋባል በቃ ነው እሱ ላይ ነው ደግሞ የሚገርመው። መጋባቱ አይቀርም። ይኸውልሽ አሁን ቅድም እንዳልኩሽ ነው ያለፈው ጄኔሬሽን ያደረገውን የራሱን ታሪክ ሰርቶ ሙቷል። እኔና አንቺ ደግሞ ወጣም ወረደ ነገ ከነገ ወዲያ መሞታችን አይቀርም። ኢሳያስም መጣ አብይ መጣ ማንም መጣ መሞታችን አይቀርም። ገባሽ አይደለ? ያልፋል። ገባሽ? በትውልድ በቀደም ታዲያ እንደዛ ከሆነ ምን ችግር አለ? ኢትዮጵያ ለምን ኤርትራ አትሆንም? በቃ እንደዛ እናርገዋ። አንድ ኤርትራ ሆነን እንኖር። የተሰራውን ስህተት ማረም ያስፈልጋል። አንድ ኤርትራ ሆነን እንኖር። እና የሁለቱም ሀገር ስም ኤርትራ ይሁንልን። ቆይ የሁለቱም ሀገር ስም ኤርትራ ይሁንልን ነው በቃ ዛሴት ኢትዮጵያ የሚባል የለም ማለት ነው። ችግርሽ ከስሙ ነው። እንዴት የሁለቱም ሀገር ስማቸው ኤርትራ ይሁን ነው ያንቺ ሐሳብ? አንተ እንደዛ ያልክ አይደል እንዴ? ኤርትራ በቃ ትቅርና ኢትዮጵያ እንሆን አልከኝ እኮ። የሁለቱም ስም ይሰረዝና በእኔና ባንቺ ስም ይሁን። የሁለቱም ሀገር ስም ይሰረዝና በእኔና ባንቺ ስም ቢሆንስ? ኖ ኤርትራ ናት፣ ኢትዮጵያ ናት። በቃ ዛት
በቃ አለቀ። የሁለቱም ሀገር እንትናን ስተረዝ አውራው በቃ በአንቺና ያሲ በባቢሎን ይሁን 665 ይሁን። እንትናን ምንድነው አውራው ችግሩ? ለጅቡቲ ሳትረብሹ ምንድነው ችግሩ? ኤርትራ ትሁን፣ ጅቡቲ፣ ነዝራ ሶማል፣ ኢትዮጵያ፣ ኬንያ፣ እንትና ዳትስ፣ ነዝራዊ ሱዳን፣ ያውራል። ኢጅፕት አለቀ። እስኪ በቃ ቆይ በቃ ካኩ ያ ይበቃል። እስኪ ይበቃል። ወደ በቃ ናዝራዊ እንሂድ። በቃ እስኪ ትንሽ ሚዩት አድርጊና ውሃ ምናምን እየጠጣሽ ከታች እኮ ህግ እያስከበረ ተው አንተ ተው እያለ ነበር። ሳህል ያለ መሰለ እንዴ? ኧረ ባቢ እንዴት እኔ ናችሁ? ከሁሉ ሰላም የገረመኝ ማለት ነው ግን ልንገራችሁ። ኧረ ካኮ ተይ እንዴ! ወንድ ልጅ እያወራ ነው። በወንድ ልጅ አምላክ ይሁንብሽ ተይ። ወይዬ እንደዚህ አድርገህ ልትይዘኝ ዘላለም ብሞትም አልመጣም። ብሞትም ኤርትራ ወዴት? ሆኜ እኖራለሁ እንጂ። ኧረ ኤርትራዊ ሊያወራ ነው። እሺ እኔ እኮ የሚታየኝ እኮ ምን እንደሆነ ታውቃለህ? ኤርትራኖች በቃ ያዝናቸው እኮ በቃ ምናምን ብለህ መቼም አታከብረኝም። እኔ ኤርትራ ትቼ አንተ ጋር ብመጣ መቼም አታከብረኝም። ቆይ እኮ ያውራ ወንድምሽ አለ ኤርትራዊ አለ። በእናትሽ ተይ እንዴ! ቀጥል በእናትህ። አዎ ረሃብ ቀጥል ረሃብ። ኧረ አላህ ሙስተዓን ሄሎ እንዴ ምን ሆነህ ነው? ምን ሆንኩኝ? ራብ ምናምን ትላለህ እንዴ? እና ምን ልበል? ጥጋብ አይደለም ቀይ ወጥ አታውቅም፣ ጤፍ አታውቅም። ታዲያ ምን ልበል? ሽሮ አታውቅም፣ ክትፎ አታውቅም። አንተ አሳ ታውቃለህ እንዴ? ቦቢ አሳ ታውቃለህ? አሳ በልታችሁ ለዛ እኮ ነው የምናዝነው እኮ አሳ በልታችሁ ስለማታውቁ እኮ ከነባራ። ቆይ እሱ ያውራ አንተ ጋር ሲሆን ማለት ነው ችላ ትለዋለህ። አንተ ጥሬ ስጋ ችላ ፍሪጅ ሳይኖር አሳ ምን የት ልታስቀምጥ ሊገባ ነው? አሳ ስለበላ አይደለ እንዴ ይሄን ያህል ስማርት የሆነ ፍሪጅ ስለሌለ ተሸክመሽ ወደ ቤት ማምጣት አትችይም። አሳ ይገማል፣ ቤቱ ይገማል። 50 ሚሊዮን ከ5 ሚሊዮን ጋር ሲዋጋ እኮ አሳ በልቶ ስማርት ስለሆነ ነው። ስሚ አሳውን ኤርትራዊ አሳ ይዞ ቤት መግባት አይችልም። ለምን? ፍሪጅ ስለሌለ ቤቱ ይገማል። አሳ ደግሞ ታውቂዋለሽ። አንድ ነገር ልንገርህ፣ እንደዚህ ቡሊ ያርክን አልኖራትም። ኤርትራ ሆኜ እኖራለሁ እንጂ አልኖራትም። ወንድምሽ ያወራ ምናልባት ፍሪጅ ቡሊ አናረግም እናንተ እኔ ነው። እሺ ተናደሻል። እሺ ይቅርታ። እሺ ቆይ አልተናደድኩም። አይ ስዌር ጋድ ምንም ንዴት የለኝም እኮ ስለምን እንደሆነ ታውቃለህ እኮ። ቆይ ያውራ ወንድምሽ ያውራ። ኦኬ እንዴ ተናደደች። ፍሪጅ የለም ስላት ተናደደች። አይ ስዌር አልተናደድኩም በእውነት እንዲያውም ደስ እያለኝ ነው ማወራ ያለው። ፍሪጅ የለም ኤርትራ ውስጥ። ከባዱ ነገር ኤሌክትሪክ የለም፣ ፍሪጅ የለም። ምን ጥሩ ጎረቤት ካላገኘህ ምን ታረጋለህ? አንተ ነገር ጁስ የለም። እኛ ምን እናደርጋችሁ? ምን ታረጋለህ? ጁስ የለም። አሳ አይበሉም። በነገራችን ላይ አሳ ስለማይበሉበት አንዴ አሜሪካ ይዘህ ትመጣለህ፣ አንዴ ምናምን። ኧረ በእናትሽ እንዴ! ኧረ በእናትሽ ቀጥል ወንድሜ ቀጥል። ረሃብ አለ። ስማ እስኪ ጣናነሽ አታውቃትም? ጣናነሽ ምንድን ነው? አንተ ደግሞ ጣናነሽ ዝም ብለህ ስለ ኤርትራ አታወራ እንዴ? ስለ ጣናነሽ ታወራለህ እኮ። ጣናነሽ አታውቃትም? ያቺ መርከቧ እኮ ምንድን ነው? አሁን ጥያቄ ነው የምንጠይቅህ እኛው ጥያቄ እየጠየቅን ነው። ስማ የት አካባቢ ልጅ ነህ አንተ? አሁን አንተ ስማ እስኪ አንተ ራብ ምናምን ትላለህ እንዴ? የት አካባቢ ልጅ ነህ? አኮሎ ጉዛይ ነህ? ሐማሴን ነህ? ሰራዬ ነህ? የት ነህ? ተውን፣ ይሄን አላውቅም እኔ ሙስሊም ነኝ። በእናትህ ተው። እንደዛ የሚባል አኮሎ ጉዛይ አሁን ኤርትራ የምትባለው አሳልፉ ሊሰጡን ነው እነዚህ አኮሎ ጉዛይ የሚባሉ። ኤርትራን ውሰዷት ኢትዮጵያኖች እያሉ ነው። ኤርትራዊ ናቸው። አንተ አሁን አኮሎ ጉዛይ ከሆንክ ጥሩ ልጅ ነህ ማለት ነው። እኛ ጋር ተስማምተሃል ማለት ነው። በቃ ኢትዮጵያዊ ነህ። ምን ቂጣ መሰለህ እንዴ ዝም ብሎ የሚሰጥ? እንደዛ የሚባል ነገር የለም። ግን አኮሎ ጉዛይ አሁን በቃ ኢትዮጵያን ኤርትራን የፈለጋችሁትን አድርጓት፣ ከፈለጋችሁ ሽኑባት፣ ከፈለጋችሁ የፈለጋችሁትን አድርጓት ብለውናል። እነዚህ ሐማሴን የሚባሉ ደግሞ ያው ሐማሴን አገር የለውም። ሐማሴን አሁን ስማ ሐማሴን የሚባለው እኮ በሙሉ እኮ አባታቸው እኮ ኢትዮጵያዊ ናቸው። አባቶቻቸው ኢትዮጵያዊ ናቸው። እነዚህ አሁን ኢትዮጵያዊ ናቸው። ኤርትራ ውስጥ የሚኖሩ ኢትዮጵያውያኖች ናቸው። እነዚህ ሐማሴን ምናምን የሚባሉ ጎጃሜ ምናምን ናቸው አይደል? የጎንደር ልጆች ናቸው። የጎንደር ልጆች ናቸው። አዎ የጎንደር ልጆች ናቸው። ስለዚህ
ዘር ደግሞ የሚቆጠረው በአባት እንጂ በእናት አይደለም። ስለዚህ ግማሽ ኢትዮጵያዊ ኤርትራ ሰው ደግሞ እናንተ ጋር ሐማሴን በትውልድ አኮሎጉዛ የሚባለው ደግሞ በአስተሳሰብ ኤርትራን ወረናታል ሳታውቁ እናንተ። አሁን እናንተ አልገባችሁም፣ በቃ ምንም አልገባችሁም እናንተ። ከዛ ደግሞ ስሜ አፋር ደግሞ የትም ጅቡቲም ኢትዮጵያም ኤርትራም ያለ አፋር አንድ ነው ብለን ደግሞ ፖለቲካ ሰራንባቸው፣ አንድ አደረግናቸው። አሁን ኤርትራ መውሰድ ምንፈልግኛ እንደ ዝም ብለን እንደ ቂጣ ነው ገልበጥ የምናደርጋት። ገብቶሻል? አዎ አማራጭ ነው። ከፈለግን አሁን ከፈለግን ስሚ ከፈለግን ቆፍረን ባህሩን መምጠጥ ነው መሳብ ነው ወደኛ። ከፈለግን ወይም ደግሞ ኤርትራ እንደ ቂጣ ገልብጠን ማለት ነው ባህር ውስጥ ከተናት ባህሩን እንዲመጣ እናደርገዋለን። እስቲ በቢቆም ነገር አንዴ ቆይ ይሄ ሁሉ ከምታረግ ማለት ነው ኢሳያስ ይገዛሃል ማለት ነው። ኤርትራ ተናዳቸዋል። ኢሳያስ ይገዛሃል። በቃ አትናደዱ። ከተናደዳችሁ በጣም በቃ ተናዳችኋል። ለእናንተም ከብደዋል። በቃ እኮ ለዛ እኮ ነው መጥቶ ይገዛናል። ችግር ኢትዮጵያዊ እኮ ነው ኢሳያስ እኮ የተንቢል ልጅ እኮ ነው። ታዲያ ምን ችግር አለው? ኢትዮጵያዊ እኮ ነው እንዴ! ኢሳያስ እኮ ኢትዮጵያዊ እኮ ነው። የሚገዛቸው እኮ ኢትዮጵያዊ እንደሆነ እኮ አታውቁም። አይደለም ኢሳያስ ኢትዮጵያ ቢመራትም ኢትዮጵያዊ ነው፣ የተንቢል ልጅ ነው። እናንተ ነው ማፈር የነበረባችሁ። እና እናንተ በኢትዮጵያዊ እየተመራችሁ 30 ዓመት ማለት ነው በባዕድ እየተገዛችሁ እናንተ ናችሁ ማፈር የነበረባችሁ። እኔ ይበቃኛል ካኩዬ፣ እኔ ልወጣ ነው። በውስጥ እናወራለን። እኔ እና አንቺ በውስጥ እናወራለን። እቺን ብቻ ልንገር፣ ባለትዳር አይደለሽም መግዛት ከጀመረ ማለት ነው። ባለትዳር አይደለሽም። ኤርትራን ብለን ለኢሳያስ አይደለም። ባይገርምህ እንዴ 33 ዓመት እኮ ኢትዮጵያዊ እኮ ነው የሚመራችሁ። የሚመራችሁ እኮ ኢትዮጵያዊ እኮ ነው። እኔ እኮ በጣም የሚከብደኝ አገው እኮ ነው። እኔ እኮ ነግሬሃለሁ፣ እራሴ እኮ ነው የነገርኩህ። ይገዛሃል ብዬ እኮ ነግሬሃለሁ። ምን ችግር አለ? አገውና ትግሬ ነው ኢሳያስ። እኔ ነው የነገርኩህ። ኢሳያስ ኢትዮጵያን እየመራ ነው። ኤርትራ እኛንን ቁጭ ያደረግነው አሁን ኤርትራን እኮ መመለስ አቅቶን እኮ አይደለም። ዝም ብለን ኢሳያስ ቁጭ አድርገን በቃ ዝም ብለን ግዛት አድቅቀዋል ነው። ይበቃኛል። ካኩ ይበቃኛል። ስሚ 3 ሚሊዮን ኤርትራዊ ሁላ እኔ ጋር ቢያወራ እኔ አይችልኝም። አይደለም እንትኑ ገሸለጠኝ። ኤርትራ ገሸለጠኝ። ረሃብ ገሸለጠኝ። እኔ ልብላበት ኤርትራዊ ልብላበት። ለምን ኢሳያስ አቢ ሲመጣ ብለህ ጠይቀኝ። አልጠይቅሽም። ኢሳያስ ኢትዮጵያዊ ነው። ምንም ችግር የለው። ወንድሙ ነዋ፣ ኢትዮጵያዊ ነዋ። ታዲያ ለምን አይመቸውም? ኢሳያስ ማለት ትግሬና አገው ነው፣ ኢትዮጵያዊ ነው። ኢትዮጵያ ቢያስተዳድርም ቢመራም ችግር የለብን። ምን ችግር አለው? ኢትዮጵያዊ ነው። ያመጣልህ ነው። ኤርትራ ምንድን ነው የምትፈልገው? ምን አውቀን ነው እዛ ጋር ቁጭ በል ነው። አውቀን ነው እናንተ ድፍጥጥ አድርጎ እንዲያጠፋችሁ ቂጣችሁን እየገረፈ ማለት ነው። አዎ እንደዛ ብለን እኮ ነው ያስቀመጥነው። ማፈር አለባችሁ። እኔ ስሚ ካኩ የእናንተ ድንቁርና እኮ የሚለካው እኮ ከኢትዮጵያ የተገነጠላችሁበትን ቀን እያከበራችሁ እዛ ላይ ደግሞ 33 ዓመት ሙሉ በኢትዮጵያው እየተመራችሁ ከኢትዮጵያዊ ነፃ ወጥተናል ብላችሁ ነው እኮ የምታከብሩት። እንደ ኢሳያስ እኮ የተጫወተባችሁ እኮ የለም። ይበቃኛል ካኩዬ፣ ሌላ ቀን ነው። ይመች እንደ ኤርትራዊ እንደ ኢሳያስ የተጫወተበት የለም። እናንተ ኢትዮጵያዊ ሆኖ እየመራችሁ ከኢትዮጵያ ነፃ ያወጣችሁበትን ቀን አክብሩ። እንደዚህ ያለው ነው የሚጫወትባችሁ። ኢሳያስ የሚባለው የተረገመ ሰው እርኩስ ሰው እኮ ነው እንዴ! የነፃነት ቀን ይላል። ለምን ስትለው ከኢትዮጵያ የተገነጠለበት ቀን። ከዛስ ኢትዮጵያ አይደለም እየተመራ ያለው በትግሬና በአገው ዘር ባለው ኤርትራዊ ኢትዮጵያዊ ኢሳያስ በሚባል ሰው እየተመራ ከኢትዮጵያ የተገነጠልክበት ቀን ደግሞ ኢትዮጵያ ውስጥ ያከብሩታል። የእነዚህ ሰዎች እኮ ኢትዮጵያ ውስጥ ቁጭ ብለው ሚሊኒየም አዳራሽ ተከራይተው ማለት ነው ከኢትዮጵያ የተገነጠሉበትን ቀን ያከብራሉ። እንደ ኤርትራዊ ግን ዓለም የተጫወተበት የለም። የምር ኢትዮጵያ ውስጥ ሆነው ነው እንደዛ የሚያከብሩ ባቢ
ከኢትዮጵያ የተገነጠሉበት ቀን ኢትዮጵያ ያከብሩታል። ጤነኝነት ነው? በሰላም ነው? እኔ እኮ በጣም እኮ ነው የሚያስቁኝ። የሚመራቸውም ትግሬ ነው ራሱ ኢሳያስ። አይገርምም? የምሬን እኮ ነው ያሲው አገውና ትግሬ ነው ኢሳያስ። አዎ በኢትዮጵያው እየተመሩ ከኢትዮጵያ ነፃ ወጥተናል በዚያሉ አመት ያከብራሉ። አጀዘባቸው እኮ ይሄ ሰው። ነገሰ እኮ ስንት አመት ነው አሁን? 30 ምናምን አመት እኮ ዳጣቸው እኮ እንዴ! በ30 ምናምን አመት ውስጥ ወደቡ በአግባብ ተጠቅመውት ቢሆን ኖሮ ምን ሲንጋፖር እንደሚሆን ታውቃለህ? በጣም 4 መንግስታት እኮ ነው እኛ ያየነው። 5 ነው 4 ሲንጋፖር ትሆን ነበር እኮ፣ ዱባይ ትሆን ነበር ኤርትራ። በጣም ነው እንጂ በጣም እኮ ነው የሚገርመው። አሁን ከኃይለ ሥላሴ ጀምሮ የዛኔ ነው ልጅ የነበረው ያ እርቁስ ሰውዬ እስካሁን አለ። ኃይለ ሥላሴ፣ መንግስቱ ኃይለ ማርያም፣ ታምራት ላይኔ፣ መለስ ዜናዊ፣ መንግስቱ ኃይለ ማርያም፣ አብይ አህመድ 6 መንግስታት ወይ 7 መንግስታት አይተናል። እንትና ማነው ስሙ ኃይለ ሥላሴ ማነው ስሙ ዋነኛው ከመለስ ሞት በኋላ የመጣው? ኃይለ ማርያም ደሳለኝ። ኃይለ ማርያም ደሳለኝ እንደ መሪያ ነው አይቆጠረውም አይደል? ከስልጣን ከወረደ በኋላ የሆነ መድረክ ላይ ቆሞ አይታው ሲናገር የነበረ አዎ ኢየሱስ ያድናል እያለ ነው። ወይኔ በጣም ገራሚ ሰውዬ ነው እሱ። አሪፍ ሰው ነበር ይመስለኛል። አዎ አይ በግ ነው መንግስቱ ኃይለ ማርያም በግ ነው። ሲነዱት ነበር። ጴንጤ አዝሮ ማሰብ ስለማይችል በጥቅም እንትን አደረጉትና እውር ነው። በዛ ላይ አንድ አይን የለውም። ከባድ ሰው ነው እሱ። ከወጣ በኋላ እዛ መድረክ ላይ ወጥቶ በጌታ ስም ይዘላል ደግሞ ይዘላል። ሃሌሉያ ብቸኛው የኢትዮጵያ ፕራይም ሚኒስተር ይመስለኛል እንደዛ ያደረገ ከስልጣን ከወረደ በኋላ። አዎ እሱ ነው። አዎ አይ ድፍረቱ ግን እንትን ብሎ ተመችቶኛል። አይ ቀሽም ነው ተጫውተውበታል። በነገርህ ላይ እኮ እንጂ እኮ ኢትዮጵያ በነበረችበት ማስቀጠል ይችል ነበረ፣ ግን ይጫወቱበት ነበረ። እነዚህ እንትኖቹ ማለት ፒኤልፎቹ በጣም ከጀርባው ነው እጁን ይጠብዙት። በጣም ነው ያሽከረክሩት ነበርና እጄን ሰጥቻለሁ አለ ሊጨንቀው። ወንድ ነው ግን አይ አሪፍ ነው ግን ማለት ብዙም ነገሩ ቃውጢ ሳይሆን ምን ሳይ በጊዜ ላሽ ማለቱ አሪፍ ነገር ነው። በሰላም እንዲኖር ሆኗል ማለት ከሀገር እንዲሰደድ አልሆነም። ምን አላለም፣ ከሀገር አልወጣም፣ ምን አላለም ነው። ብትን ብሎ የሚኖር ፕሬዝዳንት እኮ እሱ ብቻ እኮ ነው። በጣም በሀገሩ የሚነካው ሰው የለም። ራሱ ምን ስላደረገ ነው የሚነካው? ምን አድርጎ ምን ጥፋት አጥፍቶ እኮ አናቱን እንትን አድርጎ ኦፓልን ወደ ሞት አላካትና ውጣ አንተ። አዎ ልጣላትና ያዘገየ ላይ ያንተ መግባት ሳይሆን መዘግየት ስላለብኝ ነው የዘገየሁት። ከታች ላስቀምጣትና ወደ ሞጣ ቤት ሄድ። አዎ እኔ ልወጣ ነው አሁን። እኔ ያሲው በጣም ነው የማመሰግነው። መጥፋት የለብህም። ባለፈው መምጣት ነበረብህ። ቀጣይ ደግሞ እንትን ስንል መምጣት አለብህ። አትጥፋብን። አዎ ምክርህንና ገሰጻህን ያስፈልገናል። እሺ እሺ። ሁላችሁንም ሰዎች ከታች ያላችሁ ሰዎች ከልብ ነው የማመሰግነው። ሁላችሁንም መልካሙን ሁሉ ለእናንተ ይሁን። ጊዜ ስናገኝ እመጣለን። ጥሩ የተባለ ሁሉ ለእናንተ ተመኘው። አንድ ሰው ግን የምናገር ሰው ካለ ኮተታ መተት ሳይሆን ሼር የምታደርጉልኝ የሚረባ ነገር ሼር አድርጉልኝ። እኔ ማለት ነው አሁን የሚዳጡ ሰዎች ነው የሚያስፈልጉኝ። እኔ እንደዛ ሲደረግ ሼር አድርጉልኝ። እኔ ሪከርድ አድርጋችሁ ምናምን በቃ መላክ ነው። እንደውም የቴሌግራም እኔ እንትን አስቀምጥላችሁና ሁሉም ሰው ነው አድ ማድረግ ያለበት እኔን ማለት ነው ውስጥ። ከዛ አፉን የሚከፍት ሰው ካለ በቃ ሪከርድ አድርጎ ምናምን መላክ ነው ወደኔ። እኔ ደግሞ እየመጣው መዳጥ ነው።
ጅማቱን መበጠስ ማስለቀስ ነው፣ ማስቀዘን ነው ስራዬ። እንደዛ ማድረግ አለባችሁ። መልካሙን ለእናንተ ይሁን። ቲያ ሰላም ብያለሁ። ማን ናችሁ እናንተ? በክርስቶስ ያልሆነ ሰው እኮ እኔ እኮ አላወራም። የብርሽን ነው። እኛ ደግሞ ክርስቶስ ምናምን እያለ የሚቀዝን ትውልድ መቀንደል ነው የተያዝነው። ክርስቶስ ምናምን እያለ የሚቀልድና ፖለቲካ የሚሰራ ትውልድ ጆሮ ግንድን እያለ ነው የምናባረረው። የለም የታባቱ የምን አባቱ ክርስቶስ ነው? የለም። እስራኤላውያን በእርግጫ ከእስራኤል ምድር እንዳስወጡት እኔም በእርግጫ ከኢትዮጵያ ነው የማጠፋቸው። እዚህ አይነት ላጲስ ደግሞ አዲስ ደግሞ አሁን መደበቅ ፈልጋ እኮ ነው እኔ ተሐድሶ ሰው ነኝ ምናምን የምትለው። እኔ እኮ ኦርቶዶክስ ነኝ እኔ ተጠምቄያለሁ ምናምን ብላ ላወራች ከንትን ምናምን እንዴት እንዳስጠላችኝ ይዛኝ እየሳቅኩ አወራሁ ማለት እኮ እየወደድኩሽ ነው ማለት አይደለም። ተመችቶኛል ማለት አይደለም። እየቀፈፍሽኝም እያስጠላኝም እንደዛ ብዬ እንትን ላደርግ እችላለሁ። ቁሬዛ እኔ ሲያልፉ የሚሸቱ ሰዎች በጣም ነው የሚያስጠሉኝ። እንደዛ እኮ ነው የሆነ ሰዓት ላይ እነንትና ጋር ያወሩ ነበረ ምናምን መባሉ ስለማይቀር ነው። እኔ እንደዛ ነው በቃ ማጽናት ጀምሬያለሁ። ምና የታ አባቱ ሚዲያ ምን አባቱ ይሰራልኛል? እኔ መናከስ ነው በቃ ያገኘውን እየዳጥክ እየጋጥክ የማጅራቱን ጅማት እየበጠስክ ምናምን ደሙን እንትን እያለ እንዲጠፋ ነው የምታደርገው። በቃ እንደዚህ ነው እኝክ እያደረክ ለማስቲካ መጥፋት ነው እየነፋህ ማለት ነው። እንደዚህ ነው። አስገቧትና እኔ መስፈርት አለኝ። አስገቧት እቺ ገረድ እቺ ሩዝ በበረኬና ማሂ መጣሽ። እንኳን ደህና መጣሽ። ምን አልክ? መጣሽ። እንኳን ደህና መጣሽ ነው ያልኩሽ። እንኳን ደህና ቆያችሁኝ። በቃ ንግግርሽ አየሽ፣ ለዚህ ነው የሚያስጠላው። እንኳን ደህና ቆያችሁኝ። ተፈታ ስሚ 12 ልጆች ወልዳ የተፈታች ሴት ነው የምትመስዪው። ለዚህ እኮ ነው በጣም የምታስጠይኝ የምር። እንኳን ደህና ቆያችሁኝ። በቃ እንደዚህ ነው። እርግዝና ያመለጠባት ሴት ነው እየመሰልሽ ያለሽው። ምጣም ቀጥይ። ሊሆን ይችላል የታባቱ ሊሆን ይችላል። እሺ ሐሳብ አለሽ? ምን ሆነህ ነው? ምክንያትን እንድትነግረኝ እፈልጋለሁ። እኔ በቃ ሰው የአይኑ ቀለም ካላማረኝ እንደዚህ ነው የምረማመድበት። ማስተማሪያ ዘና እያልኩብሽ ነው። ቀጥይ። እኔ ራሱ እንዴት ፈታተከኝ እኮ እፈታታሻለሁ። ገና ቀላል እፈታታሻለሁ። እገነጣጥልሻለሁ። ፈታን ያልኩት ዘና ፈታን ያልኩት። ኧረ እፈታታሻለሁ። ፓስተር የሚባለው እግርሽን ሰቅሎ ይደልቅሻል። እኔ ደግሞ አይምሮሽን አቀውሰዋለሁ። ባቢ ከቤቴ እኮ ነው ተፈናቅዬ የመጣሁት። ቶሎ ነው ባቢ ቤት ድረሽ እያሉኝ። ማን ነው ያለሽ? ፓስተር ማን ነው? ፍሽባት እችገረድ ፍሽባት እስከችገረድ ፍሽባት ገረድ ናት እሷ እኮ እንትን በያ ትባረር። እንደውም በፈሰች ነው መባረር ያለባት። እች ሽኝባት ልብስ አባት እንዴ ፍሽባት። አዎ ፍሽባት። ምን ብላ ነው እስኪ አካሄዷን ንገረኝ። ምን ፓስተር ናት? ያው እንደዛ ነገር ናትና አላገለግል ብላ ነው ለኔ በክርስቶስ ምናምን ካልሆኑ ሰዎች አላወራም ምናምን ተጫወተች። አታስጠላም? እንደዛ ስትል ሰላም አታስጠላም? ቆይ እስቲ ምንድነው? እስቲ ቆይ ትንሽ ፍሬ ሀሳቧን ልስማ። ምክንያቱም ለመተቸትም እንትን እንዲለኝ እስኪ ልስማ። በቃ ልፍቀድልህ? እሺ አዎ ልስማ። ሰላም እያመሰግናለሁ። በቃ አመሰግናለሁ። ከሱ ጋር ልጨርስ አንዴ። አየሻት አሁን ሴት ቁጭ አድርጋ ከወንድ ጋር ልታወራ። ሀሳብህ ምንድነው? እኔ የፓስተር ትራፊ አልነካም እኮ ይታበች ቱቦም ስናት ፍሽባት። ኧረ በኢየሱስ ስም ከየት ነው የመጣችው?
እኔ እንጃ ምንድነው የፈለገችው? ቆይ እስኪ ሀሳቡ ምንድነው? ጠርቶኝ ነው የመጣሁት። እኔ አልጠራሁም። ፍላጎትሽ ምንድነው በያት። ፈልገሽ ነው? ቆይ ከና አድሚኗ ለመበሎክ ነው የጠራኋት። ሰላም ኦኬ። እንትን ሞዴሬተር ናት እንዴ? እንዴ እቺማ የምታውቃት ዕቃ ናታ። የፓስተር ነው። ሰላም ረፊቅ እንዴ የምታውቀው ዕቃ ነው እንዴ? ትሽባትና ልሸኛት እኔ ውሻ እንዲያራባት ነው እኔ የምልህ አስጨርሳት። የሆነ ከአንተ ጋር የሆነ ነገር አላት። አስጨርሳት። ክፉ አትሁን። አንተ ደግሞ ወደድከው ለምንድን ነው አምልከኸው ማትገላገለው? ከኛ ጋር ታካሪ አትግባ። ከወንድሞቼ ራስ አየሽ፣ የማን አባሽ ወንድም ነው? አንቺ ደግሞ የማን አባሽ ወንድም ነው? ኢየሱስ አምልክ ትለኛለች እንዴ? እንዴት አባሽ ብዬ ነው ሰው ማመልከው? ውረጂ እንዳንቺ አይነት የሚያስጠላ ማንነት የተሸከመ ሰው እኔ አይቻለቅ። ውረጂ ገርዳም ይገረድ ኢየሱስን አምልክ። እስራኤላዊ ምን አባሽ ብዬ ነው ሞዴሬተር አይደለች እንዴ? ቆይ አንተ ቤት ምንድናት? በስነ ስርዓት ያላገለገለች ነች። ውሻዬ እንዲያራባት ነው። አሁን ውሻን ይዤ ላይቭ ስገባ ሰው ስላለ ምናምን እንትኑ ምናምን ሳብልኝ መርጌታ ይራባት ካዩ ላኪ እስኪ ካዩ መርጌታምስ ተፈሳባታለች። ካዩን ዛሬ ስለከፈልኳት የፈለኩበት ነው ማዞራት ይታለች። ተከፍለዋት ነው እንዴ? ዛሬ ተከፍሏት እንዴ? እዚህ ቤት እኮ ለምንድነው ስልጣን የምታነሳው? ግንባቢ የቅርብ ሰው ስለሆንሽ ነው። የቅርብ ሰው ስለሆንሽ ነው። እና የተወለ ካዩ ዛሬ ከፍዬሻለሁ ባትከተይማ። ስለ ገረዷ ግን አላወራሽም። ሰላም ይቅርብኝ ብለሽ ነው? ማነች ገረዷ? አንቺ እዚህ ጋር የነበረችው ገርዳሚዋ ጭጨፍጋጋ ለፍጋጋ እንድታስጨርሳት ነው የፈለግችው። በውስጥ ታብታብ አስደርጋት። የምን አባቷ ነው እኔ ታብታብ ማስደርጋት? እንደዚህ አይነት የፓስተር ትራፊ ደግሞ ምን ብዬ ነው እኔ ታብታብ ማስደርጋት? ካዮ ነይ ግቢ። ካዮን ሳብልኝ። ስማ ከፍዬሻለሁ ዛሬ። ካዮ የጠራውሽ ቦታ መምጣት አለብሽ። ቆይ ጨዋታዬን እንዳታበላሹ ስነ ስርዓት። ኧረ ለምን እንደተጠራን ታውቂያለሽ? ካዮ ንገሪያት። ካዮ እንዴ የሆነች ሴት ተቀምጣ እዚህ ማለት ነው። አስጨርሰኝ አታስጨርሰን። አንቺ ማን ነው ግን ነው ያለኝ ልጅ ነው ያለኝ። አረባ ቤት ድረሱ ግድያ የተፈጸመ ነው የመሰለኝ። እኔ ደግሞ እንትና የሞተ ነው የመሰለኝ። ማን ነው አዲስ ወደ እስልምና የመጣው ልጅ ልክ እንደ አዲስ ፓስተር የሆነው ማን? ታዴ የሚባለው ደከካና የሆነ አንድ ዕቃችንን ተያይ ምናምን ያለው ማን ነው? እሱ ደግሞ እንደዛ ያለው እንዴ የኔ አንተ አማራ ነው ያንተ የኦሮሞ አይደለም ስንት ሲል ምናምን ያለው። እሱ የወንድ ገርዳም እኮ ነው እሱ መስሎ እሱ ምን መጥቶ ነው በአካል ምንድነው ምናምን ብዬ እኔ ደግሞ ቆሽማዳ ነው እሱ። ቢመጣ አሪፍ ነበረ። ቆሽማዳ ነው። ይፈራል እኮ እሱ፣ ይደነግጣል። እንዴት ይመጣል ደግሞ? ስድስት ፖለቲከኛ እኮ ነበረ ግን አንተ። አዎ ፖለቲከኛ ደግሞ የታወቀው በብልግና ነው ቫይራል የወጣለት በቃ ምናምን ብሎ። አዎ እንዴ የኔ አንተ ያማራ ነው ወይስ የኦሮሞ ነው? ራቁታችን ንቁም አላለም? አሁን እዛ ጋር ንግግሩ እኮ እንዴት ደንቆሮ እንደሆነ በምን እንደምታውቂው ታውቂያለሽ? የአንተ ምላስ እኔ ትግሬ ነኝ ማለት ይችላል አለ። ምላስ ካላለ ምን አባቱ ነው ታዲያ ማለት የሚችለው? ትግሬ እኮ ነው እሱ ራሱ። አይደለም ወልዬ ነኝ ምናምን ይላል እኮ። ኧረ ትግሬ ነው እንዴ? ኧረ አይመስለኝም። አላውቅም። እንደዛ ሲል ነው ትግሬ እንደዛ ነው እንዴ? አዎ ከመጽቡቅ ነው ወይ? እንደዛ ከሆነ ከባድ ነው። አይገባውም። እንደዛ ከሆነ እንኳን አይገባውም። በቃ ተስፋ ቆርጦ ዛሬ እንደውም እስከ ዛሬ ደከምኩ። ካዮዬ ለመላእክቶችሽ ያፈነደድሽ ወይስ እንዴት ነው? እጄ ጨርሽኝ የመጣሁት ካዮ ተፈሽባታለሽ። ላስገባት እቺ ያቺ ገርዳሜ ባብዬ ወይ ካዮዬ እኔ እንኳን ዳንሳይክ ማለት ነው ምንም ማውራት አልችልም እና ዝም ብዬ ላዳምጥ ድምጽ አይደለም እኔ ላይ ፍቅር እንዳለሽ ሌላ ነገር እየሰራች ነው በድምጽክ። ቆይ ገርዳሜዋን አስገብቼ ተሰትፈሽባት ነው እንደ ሐሳብ ብናራባትስ? እኔና ካዩ አስከባለሁ። ደስ ይለኝ።
እኔ ደስ ይለኛል። ካዮ ላይ ፍስታሰትሽን ዝጊ ባሌ ተከትሎሽ መጥቶ ትዳሬን እንዳልፈታ ስፈሳ ሰምቶኝ አትልክም። በቃ ገረዝኳት እኮ በቃ ዛሬ ገረዝኳት። ዝም ብዬ ነበር። አሳዝናኝ። አንዳንድ ሰዎች እንትን ስለሚሉኝ አይተዋት ምናምን ስለሚሉ አንዳንድ መካከለኛ ሰዎች ነክቻት አላውቅም። በቃ ዛሬ እንደዚህ ገልብጬ ምናምን ማለት ነው ቅንድቧን እየላጨው ነው እንትን ያደረኳት። ይሄ ማጅራቷን ድማት ፓስተር እኮ ገልብጦ ጨርሷታል። ምንድነው የምትገለብጣት? ገልብጦ ጨርሷታል። አዎ እንዴ ታብዳለች። አንቺ አረብ ሀገር ነው የምትኖረውና ትቀውሳለች ምናምን። ቸርች ልከፍት ነው። እኔም መከተል የሚፈልግ ሰው ይምጣ። ምንድን ታውቃለህ? ለምን ሰርቼ አልበላም? ማን አባቱ ነው የከረፋ ቤት ምናምን የእናት አፍ ይመስላል ቤቱ ማለት ነው። የከረፋ ቤት ሆነ ልክ እንደ እናት አፍ ማለት ነው። ኦፓል ተኝታለች። ሰዎች ተኝታለች። ኦፓል አለች እንዴ? ወይኔ ተኝታለች። በድምጽ ነው የምታኛው። በቃ ኦፓልዬ ፎሎ ላድርጋት እንጂ እንዴ እንደታረኳት የታባቱ የከረፋ ምናምን ይላል ደግሞ እንዴ ካየዋለሽ እኔ በላ በቃ ልውጣ። ኦፓል ተኝታለች እያለ ነው። በጣም እየቀናው ነው፣ እየተቃጠልኩ ነው። ምን አባሽ ነው ደግሞ የምትቃጠዩ? ተራሽን ጠብቀሽ ትተኛለሽ። ምንድነው ሰላም መርጌታ ጋር ሲሆን ብቻ ነው እንዴ በተራ የምትተኚው? ሰዎች የተወደዳችሁና የተከበራችሁ ሰዎች ካዩና ሰላምን የመጡት አንዷ ልትፈሳባት አንዷ ልታራባት ስለሆነ ገርዳሜዋና ገረዷ ስትመጣ ልንቀዝን ነበር የመጣ ነው። አንተ የጠራን ሰው ራሱ በጣም ተንኮለኛ መሆን ፈሳሞኔ በምን አውቆ ነው? ካዩ ፈሳሞኔን በምን አውቆ ነው የጠራኝ? ኮነ ቤት አሰግቶ ይዞ ነው የመጣው። እንደዚህ ነው የተደበቀ ግሩፕ አለ የኛ። በነገራችን ላይ አንድ ሰው አፉን ሲከፍት የሚያሩበት ትውልድ አዘጋጅተናል። ዝም ብለን እኮ አይደለም። 665 በጣም ጥልቅ ነው። በቀኝ እጅ ነው የምንደበድበው ይዘን እያንዳንዱ ፀጉሯን እየነጨን ነበር። እንደዚህ ላይ ባቢ አስጨርሰኝ እሱ ጋር ነው የምጨርሰው። ሰላምዬ ይቅርታ አንቺ ከባቢ ጋር ነው የምጨርሰው። አንተ ኢየሱስ የምትወድ ከሆነ ለምንድን ነው ለኢየሱስ የምታወራው? ኢየሱስ ደግሞ ማን ነው? ሲርበው ሌባ ነው። ይጅበት ወይ ካዩ ብናረቃት አታውቅም እኮ ኢየሱስ ማን እንደሆነ። ካዩ እኮ ሰው ነው የምትፈራው። ሰው ትፈራለች አንተ? በውስጥ ስጠይቃት ማለት ነው እንደምትታቅ ሰው ፈርቼ ነው እንጂ አለች። እኔ ማንንም አላምንም ባቢ ነው ማምነው አለች። የካየው ነገር እንትን ነው ግዴል እሷ ተተዋደ ከኔ ጋር በአካል ከተገናኘች ማለት ነው። እኔ የምልሽ ሰላም ስሚ፣ ዳልቻ የሚባል ሰው ገና አልተፈታም እንዴ? ዳልቻ ፕራይቬት ነው ያለው ነው አልተፈታም። ተይ እንጂ ኦሮሮሮሮ እኔ ካየኩ በጣም ነው የምትወደው በነገርሽ ላይ። አዎ ካዩ ትወደዋለች። እኔ እንዴት እንደወደደችው ግን ግራ እኔ ደግሞ ፍቅረኛዬ ነበረኩ። አዎ እኮ አንቺም እኮ የሆነ ሰዓት ላይ እንትን ብሎሽ ነበረ። ግን ለምንድን ነው የወደዳችሁት? የአፉ ስፋት፣ የንግግሩ ክፋት። ተው ስለሷ አታንሳ። ከባድ ነው ስለሱ ከባድ። ተው ፋራ ነው ብዬ እኮ ነው ፋራ ስለሆነ ታም ነው። አይ ተው ስለምትፈሩ ነው እንዴ እንደዛ የምትሉት? ተው አትንካው። ባጫ ደበሌ እንትኑ ዘመዱ ስለሆነ ነው። አይ በዛ ምክንያት ሳይሆን ሌላ የግል ታሪክ አለ። የኔ የግል ታሪክ አለ። እንደዛ ከሆነ አሪፍ ነው እንጂ ፍራት ከሆነ እንኳን ባናቱ ይዘበት ነው። እኔ ማንንም አልፈራም፣ ግን አቀባብዬ ልተኩስ ነው። አሪፍ ነው።
አሪፍ ነው። የኔን ሲስተም አታውቅም እንዴ? ራቃለው እንዴ ላጣ አድርገኝ እና አቀማምሽው ዝም ብለሽ በስነ ስርዓት እና አንቺ በቃ ዛሬ ቀኔ በቃ ፍክት ነው ያለው። በቃ 3 ሰዎች ነው የረገጥኩት። ይታ አባታቸው እንደዚህ እያደረኩ ነው ማለት ነው። ትዝታ የለኝም። ትዝታ ሳይሆን ማለት ነው። ምን ትዝታ አለኝ? ያው ከትዝታው ለመሳባት አለ ትዝ ሲለኝ እዛ ማዶ ቁጭ ብለሽ። እኔ ግን የሆነ ሰው ከእናንተ ጀማ አይኔ ውስጥ ገብቷል። ባቢ ከኛ? አዎ ማንነቱን ከነገርኩህማ ታውቀዋለህ። ማንነቱ ንገረኝ እንጂ ታዲያ ምን አባቱ አድርገዋለሁ ብለሽ ነው? እኔ አይደለሁም አይደል? እኔ ነኝ አይደል? እኔ ነኝ ባሽሙር እየተናገርኩ አይደለም። በፍጹም ካንተ ጋር አይገናኝም። ተሰቃይተሻል። እስኪ በእኔ ተሰቃይተሻል። ልብሽ ይመታል አይደል? ኖ በአንተ ተሰቃየችውማ ማን እንደሆነች ልንገርህ። ካዮዬ ናት። ካዮዬ እንዴ በአንተ ያለቀሰችው ልጅ በእኔ ደግሞ ምንድነው የምታለቅሰው እንዴ? አንዷ ራሷን ልታጠፋ በእኔ? አዎ ወይኔ አልሰማም ባቢ። እኔ ጋር እኮ መልዕክት መጣ። ምን የሚል? ባቢን አሟልጅኝ ምናምን ተብሎ ማለት ነው። ማን አባቷ ነው? አንዷ ልታብድልህ እግዚአብሔርን ነው ምልክ እውነተኛ። ያቺ ማን ነች? እቺ ደግሞ የካዮ ቅርብ ወዳጇ ናትና ካዮ ደግሞ ነው መታ ማለት ነው። የሆነ ምነግርሽ ሚስጥር አለ ምናምን አለችኝ። አሁን በቃ ለባቢ እንዲነገረው አድርጊ ልጅቷ በቃ ብላ ማለት ነው። ጭራሽ ለኔ ሲሉ መስዋዕት የሚከፍሉ ሴቶች ተገኝተዋል ለካ። እንዴ ራሴን አጠፋለሁ እያለች አሉ። ሪል እኮ ነው ይሄ፣ ቀልድ አይደለም። የሆነ ጊዜ ትዝ ይልሃል እንዴ እኔ የሆነ ነገር እንትን እነግርሃለሁ ምናምን ብዬክ? አዎ እንደዛ ብለሽኝ ነበር። የመስዋዕቷን በግላ ሳይህ ነበረ እሷ። እንዴ እና የት ውጣችሁ አቀራችኋት? ኧረ ሰዓት ነው አቀረ። ምን ማለት ነው? የሴተኛ ዳሪ ትሆናለች። ታዩ ይሄ ገርዳም ልጅ ነው። ማን ልኮላት ነው እንትን ነው? አለች ልጅቷ እባክህ አለች። ቆይ አንተ እንደውም ረሳሁት። እንደውም አስተዋወቅኳቸው ነው ምናምን አለች መሰለኝ። የሆነ ቀን ብቻ ቤት መጥተዋል መሰለኝ። ቆይ ለካዩ ሼር ላድርግላት። እነዚህ እሙማቸውን ተይዘው ሀቢባ ቤት ያለቀሱ ሴቶች ከነሱ ናት እንዴ? ኖ አይደለችም። እኮ እኔ እንደዛ እሱን እያላችሁ እንዳይሆን ብዬ ነው እያልሽ እንዳይሆን ብዬ ነው። እነሱ አይደሉም ነው እነሱ ከነሱ ውጪ ነው። አረ ጤነኛ ሰው ናት አሉ። ካየሆነ ይፈልግሻለሁ ዛሬ እና ለምን አባቷ እኔን አልነገረችኝም ታዲያ? ቢያንስ እንኳን የሚሞትልኝ እኔ ማወቅ የለብኝም እንዴ? ነው ሪል ነው አሉ። ግን ምንድነው መሰለ እኔ ደግሞ ሐሳቡን አንስተውም አልኩኝ። እኔ ደግሞ ገባ የሰይጣን መልእክተኛውን ሐሳቡን አንስተውም አልኩት። ምናልባት የሰይጣን መልእክተኛ ትሆናለች ምን ይታወቃል? አረሱን እኔ እኮ ስም ልንገርሽ፣ በነገርሽ ላይ እኔ ይሄ የሰይጣን መልእክተኛ የሚባለው ማለት ነው። እኔ እንደውም አንድ ነገር ልንገራችሁ፣ ሚዲያ ላይ ምንም የማይመስለው ሰው ቢኖር ጉራጌኛ እያስደነስከው በቃ ላሳይ የምችል ሰው ነኝ። ምንም ችግር የለብኝም። አይ በሱ እንደሱ እኮ አይደለም። አይ በሱ ኬዝ እንደሱ ሳይሆን ቆይ የታለች ካዩ የታባቷ ልጅ ለደህና ነገር ሲሆን መጣች አለች ከታች ካዩ አለች። ነይ ግቢ ነይ ካዩ ለባቢ ራሷን ልታጠፋለት የነበረችው ሴት አስተዋወቅሽው ወይስ ምንድነው? አስተዋወቅኳቸው፣ ግን እሱ ጥጋበኛ ነው። ማን ነው ደግሞ ያስተዋወቅሽኝ? ጌታን ነው ማርያምን አባብኝ እየቀለድኩ አይደለም። አስተዋወቃችሁ ነበር። ከዛ እንዴ ያቺ ናት እንዴ ካየው በራሷ መንገድ ተዋወቀችውና ከዛ በቃ ምንም ኢስታንቡሉ ነው እንዴ ተወችው ነው ሌላ ሰው ነው።
ከዛ ተውት። ይህ ማነች ታዲያ? እኔ እኮ አላውቅም እኮ ሳትነግረኝ በውስጥ ነገር በቃ ነው አልሆና እንትን አለች እኮ ገፍታ ሲያቅጣት ተውች። በቃ ሄዳለች እኮ ትሄዳ። እኔ ምን ትሰራልኛለች? ምን አባቷ አትሰራልኝ ታዲያ? እኮ ማነች? ምን አባቷ ታዲያ? አንተ አትያዝማ። አንተ ማለት እኮ ተልባ ነህ ባብሻ። ግን ከዮኒ ያውቃታለሁ እንደ ከኛ ጀማ ናታ። ኖ ከኛ ጀማ አይደለችም። ግን እሷን ከዛኛው ጀማ ነው። እኔ ግን አውቄያታለሁ። የሚጨበጥ የሚያዝ አይደለም ባቢ ማለት ተልባ ነው። ከዛ ቀረ በቃ። እንዴ አወቅኳት እንዴ በቪዲዮ እኮ እኔ እንዴ ደቅ ብዬ እኮ አውርቻታለሁ። እሷ ታዲያ ምን አንተ ታዲያ ለምን ሄደች ታዲያ? ደግሞ የኔ እኮ ማሽቋለጥ እኔ ራሴ እዚህ ፎንቃ ጨምድዶኝ ለሰው ደግሞ ሳሽቋለጥ። አይ እኔ በነገራችን ላይ አንደኛ ነገር የማውቀው ነገር የለም። እውነት ለመናገር እንደ እህትነት ነው ሳወራት የነበረው። እኔ አወራኋት። አንተ ባቢ ጌታን በጣም እኮ እንትን ነበር በጣም አልቅሳ እኔ ጋር ራሱ መንገዱ ተጠይቄ ምናምን እኔ ደግሞ ሌላ ኬዝ ይኖረዋል ምናምን ብዬ ነገር እኔ ምን አባቷ የጠላ ጠማቂ ልጅ ነኝ እንዴ? እኔ እየሰከረች እና እየጠጣች እኔን የምታወራ ባቢ ረፍ እኔ ቁም ነገር እኮ ነው አይደለም። እኔ አይደለም ቁም ነገር እኮ ነው። ቁም ነገር እያወራሁ ነው አይደለም ማለት የፈለኩትን ተረጂ። እኔ ጓደኛዬ ናት እኮ አሁንም እኮ አይ ነው ግን ተው በቃሽ። እንደዛ ሳይሆን ይሄን ያህል መፍራት ማነች? መፍራት እኮ አይደለም ሰሉማ ነው ለአንቺም እንዲህ ነኝ እኔ ከኋላሽ ነገር ቢባላት እንደዛ ትባገኝ ስለፎንቃው እናውራ። ስለፎንቃው ይወራ በደንብ ብንተንተን እኮ ስለፎንቃው እኮ ነው እያወራ ያለሁት። እኔ ስታወራ ቢያንስ እኔ ጋር ስታወራ ይሄ ቁጥብነት እንትን የለም። እኔ ሊማርከኝ የሚችል እንትን እንደዛ ነው መሆን ያለበት። ተፈጥሮ ነው እኔ አሁን ወላልቃ ነው የምታወራ ባቢ እየተረዳሁት አሁን እኔ በውስጥ ባወራክ ማለት ነው በቃ ተቅለጽልሽ ምናምን ነው ማወራክ። ሰው ደግሞ እንደተፈጥሮ ነው። ስለዚህ አይደለም እኔ ስሚ እኔ ወንድ ልጅ ነኝ እኮ እኔ ወንድ ልጅ ሲሆን ምን ያደርጋል መሰለሽ? ይሄ ተግባር ነው የሚያየው። ገብቶሻል? ልክ ነህ እኮ ባብሻ። ግን ይሄ ተፈጥሮ ነው ጌታን ገባኝ። እሱን እኮ ገባኝ። ቢያንስ አንዳንዴ ሴቶች ፍላጎታቸውን በግልጽ ብትናገሩ መልካም ነው። ገብቶሻል? እኔ ኃይለኛ እንትን ላይ እኮ ነበረ እኮ ኃይለኛ የመጨረሻ ደረጃ ላይ እናቴ ትሙት እንዴ አልቅሰው ላይ ያውቃል። አጠገቤ አልቅሰው ላይ ያውቃል። እንደዛ ከሆነ እኔ ጋርም ሲያለቅስ ነበረ። ግን እኔ በሌላ ነገር ነው ስረዳው የነበረው። እውነት ለመናገር እኔ ደረቅ ነኝ። አንተ ሲያለቅስ እኔ መቼ ልብ ሰጥቶክ ልብ የለህም እኮ ማርያምን የምር የብሶት ነው ይመስለኝ። እኔ ለቅሶ ምናምን ያዩ ምን እንደሆነ ታውቂያለሽ? አሁን ለምሳሌ ካዩ ፖለቲከኛ ሰውና እንትን ሰዎች ማለት ነው ምን እንደሆነ ታውቂያለሽ? ነገሮችን በጥልቀት እኮ ነው የምታዩ። አሁን የሆነ ሰው መጥቶ 10 ጊዜ ቢያለቅስ 4 ጊዜ ቢያለቅስ ማለት ነው በጥልቀት ስታዩ የማይሆን ነገር ይኖራል። በትክክል እሱ ልክ ነሽ። ግን ትክክል ነበረ ሰሉማ በሰዓቱ ትክክል ነበረ። ምንም እዛ መንደር ደግሞ እንደዚህ ተንኮል ምናምን የለም። ምንም ነገር የለም። ገባሽ? ማን ለኔ ለምን ደበቅሽኝ ማንነቱን? ኧረ እኔ እነግርሻለሁ። ማሰሉማ አታውቂውማ። እኔ እነግርሽ አንዴ ስለማታውቀው ነው እንዴ? ስለዚህ ሁለት ዓለም ላይ ሁለት ቦታ ላይ ያለን የሆነ ቦታ ማውቀው ሰው ይሆናል። ይሄኔ በሌላ ህይወቱ ቆይ ካየው ጻቢልኝ እስኪ በውስጥ ገብተሽ አሁንማ ያለ በስመ አብ እንደ አስገዝታኛለች። ታዩ እንዳትነግሪው ብለኛለች። ተው በቃ እኔ አውቃለሁ እኮ ግን እሱ ነው ወይስ ሌላ ለማወቅ ነው? በእናትሽ ዝም ብለሽ ጻፊ። እንዴ ጻፊለት ምን ችግር አለው? ለእኔም ንገሪኝ። ምንድነው ካላሳወቅሽኝ? ያውልሽ ሌላ መረጃ። ሰላም አንቺ እኮ እንትኔን ራሱ እኮ አሳውቅሻለሁ አይደለም? ይነግርሻለሁ። አዎ ግን አሳውቂኝ። ለምን መሰለሽ እኔ እዛኔ እውነት ነው ወይ ምንድነው እርግጠኛ ያልሆነ ነገር እኔ ሂጅ አላወራም ብዬሻለሁ። መጀመሪያ እኔ ጋር ነበር የመጣው። ቆይማ ተጻፈው። አሁን ጻፊው ዝም ብለሽ ካየው ጻፊለት። አውቀሃል እኮ ባብዬ በቃ ግን ስም አትጥራ። አውቀሃል። ኧረ አልጠራም፣ እኔ አልጠራም። ግን ሌላ ሰው እንዳይሆን ኧረ ጻፊ እንዴ ሌላ ሰው ሊሆን ይችላል። ኦኬ በዚህ በውስጥ አዎ በዚህ በውስጥ ይሁን። ሰላም እኮ እሱ ነው የምልሽ። ታዲያ ማለት
እውነት ትክክለኛ ነበረ። ተንኮል የሚያቅሰው አይደለም። ገባ ካረለ አውቃለሁ። በነገርሽ ላይ እዝነቴ እሱን በማሰብ ነው እኔ ሳወራ የነበረው ማለት ይሄ ንጹህነት ምናምን የሚባለው እሱን በማሰብ ትንሽ አውርቻለሁ። ግን እኔ ችግሩ ምንድነው መያዣ የለኝም። እኔ ከባድ መጥፎ ባህሪ አለኝ እና ባብሻ አንተ እኮ እናቴ አንተ ተው ባብዬ አንተ ለምን አትሆንም? አውቃለሁ ለምንም እንደማልሆን ለእናቴ ብቻ ነው የምሆነው። እኔ ምን አለ ለካዩ ብቻ ነው የምሆነው ብታስደስተኝ ዛሬ በደንብ ብተኛ። ላንቺማ ሆናለሁ እኮ ካዩ። አይ ነው ቤቤ። ስማማ የምር እኮ ጌታን ያ ማለት ነው በቃ አልቅሰው ሁላ ነበረ እመቤቴ። ከዛ እኔ ምን ልናገር ምን ልበል? እኔ ብሶት ነው ሲመስለኝ የነበረው ማለት ብዙ ለቅሶ እኮ እኔ አይቻለሁ ሰምቻለሁ ብዙ ማለት ነው። ግን እኔ የሆነ ነገር እንትን ስለሚወሳስድ ምናምን የዛ ነው እኔ ያላወኩትም አልገባኝም። ኧረ ፈርቢ ሰላም ማርያምን። እሺ ለማንኛውም ሌላ ነገራችንን እናወራ። አሁን እኔ ወንድ ልጅ ነኝ፣ እንደዚህ ሲወራ ደስ ሊለኝ አይችልም። በነገራችን ላይ ወንድ ነኝ። ለምንድን ደስ በካፍቃሪዎች በዝተው እኮ ነው እንጂ ደስ ይላል። ይሄን አይደለም እኔ ፋራ ወንድ አይደለሁም። ሴት በሷ አለቀሰች ምናምን ሲበርሱ ምናምን ሆነች ምናምን ሲባል ደስ የሚለው ወንድ ፋራ ብቻ ነው። እኔ ግን በቃ ይሄ ጸጋ ነው። በጣም ነው ያለቀሰችው። ግን ማለት እንባ አለቃቀሷ እንዴት ነው? በነገራችን ላይ ያለ ፊልተር በጣም ነው የምታምረው። እውነት ለመናገር ነው መሰክረው ነው። በጣም ቆንጆ። በዛ ላይ ደግሞ ውስጧ የዋ ምስኪን ናት። በጣም በጣም አሁን ግን ጠፍታለች። ጻፉልኝ ሰላም። አሁን ደግሞ ያራዳ ልጅ ናት ምናምን ከተማ ልጅ ናት። በጣም እንደ ሰንዱ ማይገጠር ልጅ አይደለችም። እንዴ ሰላም እኮ አህያ እየነዳች ከቦሮና ነው ወደ አዲስ አበባ የገባች። ተለፋ አህያ ከበሮ እኔ በስንቱ ተደፍሬ ጭንቅላቴ አይሰራም። እኔ እንዴ ባቢ ባላገኘው ሰምታለ ባቢ ንገሪው እንጂ ዛሬ ማለት ነው ተከፍሏቸው ለእኔና ለጓደኛችን ለናፊን የተጣለው ማለት ነው። እና በቃ ተዳተ ብለን አንተና ፈቀድለት ልንገላገላት ነው። እሺ ባብዬ ከሰላም ከጭዋታው ነው የምር መላጣ ተገኘ። አረ መላጣ እናቴ የማትገምተው ሰው ችግር እኮ ከባዱ ነገር እኔ አሁን ካዩ ታገኛለሽ። እኔ ያው ገና ነኝና እናንተ ሰፈር የማገኛቸው የመላጣ ልጆች ናቸው። ሁሉም በቃ ራሰ በራ ምናምን ጥርሰ ሰባራ ምናምን ፍንጭታ ምናምን ሰው ሴቶቹ ናቸው። ሴቶቹ አይደለም ወንዶቹን ተዋቸው እባክህ፣ እነሱን ተዋቸው ነው። አረ እኔ እንኳን ምርጥ ሰው ነው። አረ ይሄ ምርጥ ሰው ነው። ከቱ ደግሞ እኮ ማለት ነው በአንድ ቀን ምናምን አይደለም እኮ የመጣው 3 አመት ሙሉ ሲሰቃይ ከርሞ ዛሬ እንደ ቀልድ ማለት ነው። እስቲ እሷን የምትወዳት ከሆነ አልነው እንዲያደርግልኝ። እሺ በቃ እንሰጣለን ተባለ። ለሀል ባብሻዬ አረት እንገላገላ ነው። እሷ ታደርገው ግን እሱ ያረጋዋል። ግን እሷ ታደርገው መረሸን አለበት። በቃ ባለበት መረሸን አለበት። የትም ሳይንቀሳቀስ ወይ ባቢ እንዳንተ እኮ ነው የሆነው። ስሙ አንተ እንዳልከው ሰውዬ እንደማ አንተ አሁን ያልከው ሰው አለ አይደል? እንደዛ ነው። ይሄ ደግሞ በወንዱ ማለት ነው ባብዬ። የእውነት ቀላል የምር አይ እንደሱ ከሆነማ በጣም ከባድ ነው። ልትጨክንበት የምትችል ሰው አይደለም። እና እኔ በጣም የገረመኝ የሰላም ያ ዲያቆን ታውቂዋለሽ? ካዩ ሰላምን እየተከተለ ሲገባ የነበረ አንድ ቆንቋን እሱ እንዴት ተው አለችኝ። አንተ ምንድን ነው የምትዘላብደው ምናምን አልኩትና ተው በእናትህ ተው አለችኝ። ሰላም አስጠልቶኝ ማለት ነው ሲከተልሽ የነበረ መሪ ጌታ ነገር ነው። ደሙ ያለሽ እኮ አላነሳሽ ይላል። አበር ብላ ነበረ
እኔ ስልክ ሰጥቼው ከአምስት ሳይመሰረት በፊት ሰዱማ አስታውሱ ቲክቶክ ላይ መሆናሽ ነው ይላል። ኧረ ለጠለጥኩት አንድ ቀንና ተወው አለችኝ። ኧረ እኔ ጋር ስልክ እኔ ጋር ስልክ ደውሎ በዘመነህ ነው ይልሽ ነበር። እውነት ኧረ እኔ መሆነው ሰው ላይ ጋር ደውል ማለት ነው። ኧረ ደውልልኝ እኔ አውቃለሁ መሆነሽ ነው ብሎ ቢያወራስ ዝም በይ ትለኛለች ማለት ነው። የመጀመሪያ ይሄ አይጦ ነው የተገኘው ነው ቁዝሩ አይደለም ሌላ ሰው ቁዝሩ አይደለም መሪጌታ ስማ አንዱ ድምፁ ሲያምር ከኔ ቤት አይወጣም በስተመጨረሻ አይደለም እየለመነ ነው ሲያወራሽ የነበረው። በእናትሽ ታከብረው ነበር እኮ ባብሻ ከዛ ውሻር ጋር በጣም ነው የምትፈራው እኮ በጣም ነው አይደለም ካየው አቺ የክርስቶስ ምናምን አይነት የጳውሎስ ነው የምናምን የአንድ እንትን ፈረንጅ ፕሮፋይል አድርጎ መስቀል ምናምን የተሸከመ ምናምን ነገር አድርጎ ራሱ ነው። በእናትሽ ጉርጥ ያዘ ጉርጥ የመሰለው ነው እሱ አይደለም። አባቢ የሚለው ሰው ገብቶኛል። ለምን መሰለሽ ብዙ ቀን ገብቶ ቀስ እያለ ነው የሚያወራው ራሱ አይደል ባቢዬ፣ ቀስ እያለ ሲደውልልሽ አታነሽ መሆንሽ ነው አላትና በጣም ሰለቸኝ። ከዛ ልብ ቃል ደውላለሁ አለች። ጌታን አስታወስኩ። ደውላለሁ በኋላ እንዴት ነበረ ሁሌ እሱ ሲመጣ ብልግና እንዳታወሪ ትለኝ ነበር ባብሻ። ዝም በይ ትለኝ ነበር እና እንዳትነኩብኝ ትላለች። እሱ እኔ እንጃ ነው ያላቅም። እኔ እንግዲህ ሁለት ሰው ነው ስለሽ ይሄ ጉርጥና ጊርጦ ነው የተገኘው አንድ አለ። ሁለተኛ ደግሞ ማን ነው? ሁለተኛ ደግሞ ይሄ ፍቅር እንትን ውሻ መስሎ የተገኘው ሌላ ማን ነው? ስንት ሀገር ዞር ያለው እያላት እያጣለ አሁን ግን የሚታነቅልኝ ሰው የለም። አሁን እኔ ለኔ የሚታነቅልህ ሰው ተገኝቷል። ለእኔም ለአንተም ጌታ ክብሩ ይሰጥ። የሚታነቅልህ ሰው ተገኝቷል። ባቢ ለእኔም ለአንቺም ማን ነው ለእኔ መታሊታን እኔ እሱን በቃ ተመልሼ አወራለሁ። እኔ ግን ማለት ነው ባቢዬ የኔ ደግሞ 3 አመት ሙሉ ሲንከራተት እንደውሻ ከርሞ አንቺ ግን ማለት የሆነን ሰው ባቢ ውስጥ ሳይወድ የሆነ የምትጸየፈው ከሆነ የሆነ ነገር አለው ከጀርባው ከበሽቃ የሆነ ነገር ያለው ማለት አሁን አውቀከዋል ግን አይደለ? ይሄን አውራውራ ማይልክ ሰው አለ አይደለ? ያ ሰው ላንተ ትልቅ ቦታ አለው። አውራውራ ማይልክ ሰው የሆነ ነገር እንዳለው ታውቃለህ። ገባ? የሆነ ደግሞ ረጅም ጊዜ ተከታትሎ ሰዎች ይሄን ያህል በመጠበቅ ውስጥ የቆዩ ሰዎች የሆነ ነገር አላቸው። ገባሽ? እኔ እንትን ስለሆነ አይደለም አሁን እናንተ ያልተገለጠላችሁ ማንነት ለኔ ደግሞ የሚገለጥልኝ የሆነ ነገር አለ። ገባሽ? ያ ነው ልዩነቱ። አዎ ለኔ የተገለጠልኝ ነገር አለ፣ ለእናንተ ያልተገለጠላችሁ ነገር አለ። ገባሽ? እኔ ውስጤን የተበላሸው እኮ የሆነች ሴት ከቱርክ ሀገር ደወለችና በጣም ነው የምታምረው። ከዛኔ አልጠየቅኩ እኔ እፈልጋለሁ አላልኩ። ገለብ ስታደርገው ምናምን ወታደራዊ ሰላምታ ሰላም አለኝ። ደነገጥኩ ምናምን ጌታም ሰላም ማነው ስለምሰክር ያለኝ። ኧረ እኔ ሰክር ያለኝ በነገራችን ላይ ያ ሰው አይደለም ካየው በቦታ ተመሳሰለ አይደለም እና ዘጋኝ። በቃ ሴቶች ማውራት አሁን እየቀነስኩ ነው። በቃ እያስጠላኝ ነው። እኔ ግን ማለት ነው ልጅቷ እኮ ጤነኛ ነገር አይደለችም። ግን ያቺ አሁን ባቢ ያልኩ ማለት የሆነ ሽው የሚያደርገው ነገር አለ ሲቀምስ ትንሽ ሲቀምስ ሽው ያደርገዋልና ምንም እንትን የለውም፣ ተጨባጭ አቋም የለውም። ማንን ነው አሁን ይለቀስልሃል ያልኩህ? ኦኬ ያ የሚያለቅሰው ሰው ተጨባጭ እንትን የለውም። በነገራችን ላይ አውርተናልና እንደውም በቪዲዮ ነው ራሱ እኔ ያየሁትና ሲያለቅስ የብሶት ምናምን ነው ይመስለኝ የነበረው። ከዛው የሆነ ሰዓት ላይ ሳረጋግጥ ደግሞ የሥራ ችግር እንደሌለበት ምናምን ነገር አረጋገጥኩ። አለው በደንብ እንዴ ምናምንም አለው እንዴ እንትን የሚላደ ነበር የሆነ ነገር ስሜት ነበር። አላቅም ብቻ እኔ ያው እንደ ወንድም ነው። ግን የተጎዳ ሰውም ነው። በጣም የተጎዳ ሰው ነው። እንዴ የተጎዱ ሰዎች መፈወስ ዶክተር ነኝ እንዴ? ግን እኔ አንድ ነገር ልንገር ባቢ፣ የሆነ ሙሉ ለሙሉ እንደዚህ ፍሪ ሆነ የምትሄድበት ሰው አይደለም።
የሆነ እንትን ያለ የዋ ነገር ነው ግን የሆነ የሚከብድ ሰሉማ ሉክ ከዛ ከሽረባው ቢመለስ ግን ደህና ይመስለኛል። ሽረባው ራሱ የሆነ በኬዝ የገባ ነው። ሽረባው ምን እንደሆነ ታውቂያለሽ? ያልዳነ ህመም አለ ውስጡ አለ ግልጽና ግልጽ። አዎ ስለዚህ ያልዳኑ ሰዎች በቃ ያገኙት ሰው ላይ ነው መውደቅ የሚፈልጉት። ያገኙት ሰው ሳይሆን የሚወድቁት በነገርሽ ላይ ፍላጎታችንን ሊያሟላ ይችላል ብለው የሚያስቡት ሰው ይወድቃሉ። ካላሟላ ግን በጣም ከባድ ነው። ራሳቸውን ጎድተው ሰው ነው የሚጎዱትና ኖ እንደዚህ አይነት ሰው ሲነሱ ደግሞ ሲባነኑ የሆነ እንትን ሲሉ ደግሞ አሁን አይታወቃቸውም። ገባሽ? ህመም ስለሆነ ወደ አወራጫቸው ነው የሚሄዱት። በቃ የራሳቸው ጉዳይ። የሚታነቁም የሚሞቱም ሰዎች ካሉ አይመለከተንም። አሁን ዝም ብለን አሁን ስለ ፍቅር ምናምን ማውራት አይሰልችም እንዴ? አሁን ካዩ ዝም ብለን በውስጥ ገብተን እንትን እንለዋለን፣ እናቀጣጥለዋለን። ይበቃል። አሁን እንደዚህ ሆነ እንትና ልትታነቅ ነው ምናምን። እኔ ከዚህ በፊትም እንትን የገባች እንትን የሆነ ነገር የጠጣች ሴት ስለማቅ እኔ ባለፈው ራሱ አራት ወንድ አይደል እንደ ራሱ ነው ያጠፋው ለኔ ብሎ ተብላ ብሬን ሰላም አንቺ ተከርዶ ይሰልሰሉ ተብላ ብሬን ነው ግን ካዮ ይሄኛው ላሳንቀው እንደ ካዮ እኔ ጨካኝ ትውልድ ነኝ። እኔ ቀልደላከም አዎ ለፍቅር የሚያለቅስ ሰው ካገኘሽ በቃ ራሱን እንዲያጠፋ አድርጊ። ኖ ከነገ በኋላ ባቢዬ ቆይ መጀመሪያ ይግባ ቃል የተገባው ይግባ ከዛ ትሄድበት። አዎ ከገባ በኋላ እንዲታነቅ አድርጉት። አዎ ራሱን እንዲያጠፋ እንትን አድርጉት። አበረታቱት። ኖ አይደለም አሲዙኝ። እኔ በአንድ ቃል ነው ራሱን እንዲያጠፋ ማደርገው። ኧረ በእናትህ እንግሊዝ የተማረን ሰው ራሱን ከሚያጠፋ ስማ፣ እኔ የምፈልገው ምን እንደሆነ ታውቃለህ? ባቢ የምፈልገውን ኬስ ታውቃለህ? አዎ በቃ እኮ እንደዛ ካደረገ በኋላ ማለት ነው። አሁን አንቺ ጋር የሚያወራ ከሆነ ምንድነው የምታደርጊው መሰለሽ? ራሱን እንዲያጠፋ ትልቅ ዋጋ ታስከፍይዋለሽ መጀመሪያ። ገብቶሻል? ከዛ ትልቅ ዋጋ ካስከፈልሽው በኋላ ቁጭ አድርገሽ ማለት እኔ ጋር ተሳሳሚያለሽ አይኑን እያየ ማለት ነው። ገብቶሻል? ከዛ ብሶት ሲመጣበት በጣም ይናደዳል። ሲያለቅስ ይቅርታ ትጠይቂዋለሽ። ገብቶሻል? መለስ ታደርጊዋለሽ ልቡን ማለት ነው። ከዛ ያ የተቃጠለ ልብ መልሰሽ እያደረግሽ እንደገና እንዲያይ ታደርጊዋለሽ። በቃ ይነዳል። የዛኔ ከዛ ራሱን ገመድ ሸምቅቆ ያልፋል። ተመልካቾቻችን የሚገባ ሰው ካለ አስገቡ። በነገራችን ላይ ኦፓም ተኝታለች። የህሉ ሬሳ ማለች ሳልነግርሽ የሆነ ሰው ኦፓል አግብታ እኔ እኮ ግራም ይገማኝ ማለት ነው። ባቢ ሽምግልና እኔ ጋር የሚመጡት ነገር ምንድን ነው? በመጀመሪያ ደረጃ ኦፓል እያሉ ከመጡሽ የ6 ልጆች እናት ነች በያቸው። አይደለም አልዘጋባትም። የሆነ ሰው አፍቅሯታል ኦፓልን። ምንድን ነው የምትዘጊባት? ፖሊስ ስትነቂ ነው እንዴ? ሰላም ትበለው ሄዳ ቢያንስ። አይ እኔ እየነገርኩሽ ነው። እኔ ወንዶችን እንትን አላደርግማ። ወንዶችን አሳልፌ እንትን አላደርጋቸውም። ተረጋቸው። አንተ ወንድ ልጅ እኮ ሲወድ ከሴት የባሰ ጭፍን እኮ ነው። ይገዛል ደህና ነገር። እኔ አላውቅም። እኔ መውደድ የሚባለው ሲባልን ግን ማለት ነው ራሱን ሊያጠፋ ነው የሚደርስ። ግን አያወራም። ወንድ ምን እንደሆነ ታውቃለህ? ሴት ከዛ አምጥቼው ከዚህ አምጥቼ አንድ ወንድ እስኪ ተዘረፍ ከኢትዮጵያ አምጥቻት እንደዚህ አድርጋኝ ጠፋች ምናምን ብሎ ያውቃል? ሴት ናት በቃ። እኔ አላውቅም። እኔ የምመኘው ምን እንደሆነ ታውቂያለሽ? አሁን ለሴት ትልቅ ቦታ አለኝ። ሴት ላከብር እችላለሁ ምናምን። ገብቶሻል? እንዳታስቀርባት አጠገብህ። ስሚ አይ እንትን ነው ላከብር እችላለሁ። አሁን ጥልቅ ፍቅር ምናምን የሚሉ ሰዎች አሉ። አሁን እሱ ለምንድን ነው እኔ ጋር የማይመጣው ምናምን እላለሁ አንዳንዴ። እነዚህ የሚያለቃቅሱ ሰዎች እኔ በረሽናቸው ደስ ይለኛል። የሚነፋረቁ እኔ በጫማ ጥፊ በካራቴ ባጠናግራቸውስ ልባቸው ታልቀስ ማሂ ታልቅስ የታባቷች ገርዳም እንደዚህ ከነ ስልጣኗ ነው እንደዚህ አድርጌ ማሰቃያት።
አላያችኋትም እንጂ ከታች 16 ጊዜ ነው የተመላለሰችው። ትወጣለች፣ ትገባለች፣ ትወጣለች፣ ትገባለች። እንደዚህ ነው በቃ ምራቋን አድርቄ ምናምን እየተቅበዘበዘች እንድትኖር ማደርጋት። ከዚህ በኋላ ጤና የላትም፣ አብዳለች። አሁን ራቁቱንም የሰው ካገኘችው ማ የምትባል ቲማቲም ናት። እመኑ በቃ እንደዚህ ነው። ሰላምዬ እኔ ልውጣ መሰለኛውን ብዙ ነው የቆየሁት። ሶስት ሰዎችም ስለረገጥኩ በቂ ነው። በቃ መልካም ቀን። እሺ ኦፓም ተኝታለች። ራሷን ሌላ ቤት ታገኘዋለች አይደል? ወይስ ምን እናደርጋት? እንዲያስወጣት ምን እናደርጋት? ወደ ታች እንትን ላደርጋት? ሌላ ቤት እንዳትገባ እንዴት ነው? ወይስ ስዘረግፋት ሌላ ሰው ቤት ነው የሚከታት አይደል? እንደዛ ነው ሰዎች። ያሲው ታላቅ ሰው እንዴ ጠፍተሃል እንጂ ተው እንጂ ያሲ